አንተ ወንድ ነህ እኔን ታስወጣኛለህ ወንድ ነህ እና ትወልዳለች ወይኔ አሁን የምንገኘው አዳማ ነው እንግዲህ ከአዲስ አበባ ጥቂት ኪሎ ሜትሮችን አቋርጠን አዳማ ነው የምንገኘው እንዴ ካፕቴን ናውድ ነው አልሞተም አይደል እኔ ጥሩ ስሜት እየተሰማኝ አይደለም ኢቭን መጠየቅ ራሱ እየከበደኝ ነው አሁን ያለውበት ሁኔታ አሁን መሽቷል አድራችሁ አትሄዱም ጧት ብትሄዱ አይሻልም ሻወር ወስዳችሁ ቁርስ በልታችሁ አውሮፕላን አብራሪው በህይወት እንዳለ የሚያውቁት ሁለት ሰዎች ነው እንግዲህ እየተባልነው ውድ ተመልካቾች ከተማዋም ሰላም ትመስላለች አዎ አረ ሰላም ነው እግዚአብሔር ይመስገን ሰላም ነው በጣም ከባድ ህመም ውስጥ ነው ያሉት እኔ ምን እንደሚፈልጉ አላቅም አንዴ ወንዝ ይጥሉታል አንዴ ጫካ ይጥሉታል አንዴ ደግሞ ያልሆነ ቦታ ላይ ጣሉት ይሉናል አንዳንድ ነገሮችን ለማጣራት ነው የመጣው ያለው ነገር ሊቀርስ ፈልጋሉ አሳዩኝ በቃ እሺ ይሄውና አይወር ተባቂ ይቅርታ አድርግልኝ ባቂው እየነገርኩ አይደል እንዴ ሁሉ ነገር እኮ እንዳታስረብ እኮ ነው እየነገርኩ ያለሁት ማለት ነው የምፈልገው እና እዛ ጫካ ውስጥ ነው ካፒቴን ናኦድን ያገኙት አምጥታ ነው ምን ልታረዩ ነው ስንላት በቃ እናቃጥለዋለን አለች ማን ነው ከዚህ ነገር ጀርባ ያለው ማንም የለም አረ ሳሚ ማለት አንቺ ደግሞ ባዩሽ አያገባንም ማርኩስ ስም ሳሚ አይደለም ሳሚ ማነች ፎቶ ተልኮልኝ እንደዚህ እንድቆም የረዳችኝ እሷን በጣም ማመሰግናት በጣም ካሜራ ይሄን ነገር በጣም ባርጉ ያዘልኝ በደንብ ቀረጽ ወንድና አጋጨ ዱከም ጫካው ውጭ ነበር የጣልነውና ከተማ ገብቷል ዱከም ከተማ ውስጥ ነው ተባለ እናንተ ህንዳዊ ናችሁ አስክሬን የምታቃጥሉት በጸሎት እንድታግዙን ብቻ ነው የምንፈልገው ቸሪክ ጠመሚክዬ እንድትሉ ነው የምፈልገው ኮሜንት ላይ ከባድ ምግብ ሳልበላ ብዙ ነገር አሳልፌያለሁ በጣም ውድ ተመልካቾቻችን እያየሁ ያለሁትን ነገር ማመን ከብዶኛል በየቀኑ ማስፈራሪያው ከባድ ሆነብን ሽጉጥ ምናምን ታወጣብናለች ቤዛ ሞቷል የተባለውን አውሮፕላን አብራሪ በህይወት አግኝተናል ይኸውልህ በስነ ስርዓት ነገሩን ንገረኝ አታወሳስበኝ እኮ አታወሳስበኝ በስነ ስርዓት ንገረኝ ትናገራለህ ሳሚና አይደለም እጽዋት እኮ እግዚአብሔር ይመስገን እግዚአብሔር ጥበቡን ሰጥቶናል አሟልቶ ነው የሰጠን በበረከት ሰርቶናል ናውድ የለም ናውድ ነበረ ተብሎ ነበር የሚታወሰው ውድ ተመልካቾች ሞቷል ብለን አልቀሰን ይቀበርነው ናውድ ከነፍሱ ነው እዚህ ጋር ያገኘናት ካፕቴን ናውድም ማለት ነው አምሮ ታማሚ ነው እያላችሁ ነው ሲፈልጉት የነበረው እንኳን ደስ አላችሁ የሚያስደስትም የሚያሳዝንም የሚያስለቅስም ዜና ነው ምንድነው ያረጋችሁት ወይኔ ጉዴ ፈላ ምንድነው ያረጋችሁት ናውድ አንተ ናውድ እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል የመዋኛ ገንዳ ጂምናዚየም ሳሙናና ስቲም በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ አድዋ 00ን እንደ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡ ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ ሰመር ሪል ስቴት የምትወደው ቦታ ኑር
ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ? ውድ ቤተሰቦች እንግዲህ ዛሬ በዱከም ከተማ ነው የምንገኘው። እንግዲህ ውድ ቤተሰቦች ከታደለች ጋር እንግዲህ በታደለች ከተማ በዱከም ከተማ ነው የምንገኘው። ዱከም ውስጥ እንግዲህ ዞር ዞር ብለን አንዳንድ ቦታዎች እናያለን። በዋናነት ግን እዚህ የመጣንበት ምክንያት ታውቃላችሁ ውድ ቤተሰቦች፣ እኔ ከተማውንም ማየት ፈልጋለሁ። ያው በዋናነት ምንድነው ካፕቴኑ ጉዳይ ላይ ነው ፎከስ የምናደርገው። ከተማዋን አሁን በስሱ ዞር ዞር ብለን እናያትና ከዛ ወደ ታደለች ቤት ሄደን የታደለችንን ቤት የምናየውናል። እዛም ቆይታ እናረጋለን። ከዛ በኋላ ደግሞ ከተማ ውስጥ ያሉ ሰዎችን በማነጋገር እንግዲህ ስራችንን የምንጀምር ይሆናል። ግን ዝም ብዬ አሁን ወደ ቤት ከመሄዳችን በፊት ዱከም ትንሽዬም ከተማ ናት፣ ትልቅ ስላልሆነች ዝም ብለን በስሱ ጨረፍ ብናረጋት ራሱ ደስ ይለኛል። እኔም ደስ ይለኛል። ያው እንደምታያት ነው፣ ገና በማደግ ላይ ያለች ከተማ ነች። በጣም ትንሽ ከተማ ነች። ንግድ እንደ ልቡ የሚንቀሳቀስባት ከተማ ነች። ብዙ ስራ የሚሰራባት ከተማ ነች እና እንደምታየው ነው። ይሄ የኔ በዚህ በዳገቱ ላይ ነው። ከፍ ብለህ ነው የምትወጣው ወደኛ ቤት። ቁልቁለት ወደ ከተማው ይመራሃል። እናያታለን። አሪፍ ጊዜ እንደምታሳልፍ ተስፋ አደርጋለሁኝ። አንዳንዴ ስራ ጭንቀት የሞላበት አይደለም፣ ስትረስ ውስጥ ነህ። በሰዎች ጉዳይ ውስጥ ገብተህ ብዙ ራስህን ዋጋ ትከፍልበታለህና እንድች አይነት ከተማ ላይ ስትመጣ ደግሞ አልፎ አልፎ ለራስህ ጊዜ መስጠት አለብህ ልጅ ሚኪ። እንደዛ ይሰማኛል። እና ዛሬ ትንሽ ከተማዋን አየት አድርገን በዛ በመግቢያው በኩል ወደኛ ቤትም ስትሄድ አሳያለሁ። እንደምታያት ነች፣ ገና ደካማ ነች። አሁን ግን እየተሰራች ነች። በደንብ እንደምታምር ተስፋ አደርጋለሁ ወደፊት እንግዲህ ከእግዚአብሔር ጋር። ውድ ተመልካቾች እንግዲህ በሰላም ዱከም ከተማ ገብተናል። እንግዲህ ሁላችሁም ኮሜንት ላይ እንግዲህ ካፕቴኑን በሰላም እንደምታገኘው ተስፋ እናረጋለን። እኛም ጸሎት እያረግን ነው እያላችሁ ብዙዎቻችሁ እንግዲህ ኮሜንት እያደረጋችሁ ነው ውድ ቤተሰቦቻችን። ለዚህ ደግሞ ከልብ አድርገን እናመሰግናለን። ታደለችንም እጅግ አድርገን እናመሰግናለን። አንዳንድ ነገሮችንም ብናወራ ደስ ይለኛል። ምን ልንገርህ? ስለ ሀገሬ ነው፣ ስለ ካፒቴኑ፣ ስለ መጣንበት ጉዳይ ነው። ያው ስለ ሕክምናውን ቦታ በዋናነት ማወቅ የምፈልጋቸው ነገሮች አሉ። አሁን በዛ በመግቢያው በኩል ስንሄድ እንዳልኩ ወደዛ ወደ ሕክምናው ቦታ መሰራበት ወደ አለኝ ግቢ ነው የምወስድ። እዛ ያለውን ነገር አሳያለሁ። ያሉትን እጽዋቶች እንዴት እንደምንሰራ ምን እንደምናደርግ ያለውን ነገር አሳውቃለሁ በደንብ ማለት ነው። በዚህ ደግሞ ቁልቁለቱን ስትወርድ እንትኑ ፓይለት አብራሪው ማነው ናኦል የተገኘበትን ጫካ በርቀት አሳያለሁኝ። እንደነገርኩ ትንሽ ጫካ ውስጥ መግባቱ ስለሚከብድ ካለንበት ትንሽ ራቅ ብለን እናየዋለን። ከተመቸ ጠጋ ብለ ሁኔታዎቹን ለማየት ትሞክራለህ። ያንን እናደርጋለን። በተረፈ ራስን ዘና ወደምታረግበት ቦታ ደግሞ አደርሳለሁኝ። እንደዛ አስቤያለሁ። ዛሬ እንግዲህ ካንተ ጋር ውሏችን ይሄንን ይመስላል። መልካም። ከተማዋን ዞር ብለን እንላታለን። ቀበቶ ቤልቷን ዱከም እንግዲህ እንቃኛት ነው ዱከም። በአጋጣሚ አንድ 3 መጥቻለሁ ወደዚህ አካባቢ። ከተማዋም ሰላም ትመስላለች። አወረ ሰላም ነው፣ እግዚአብሔር ይመስገን ሰላም ነው። እስካሁን እንግዲህ እኛ ብዙም አንሰማም። ያለው ነገር ደስ ይላል። በጣም ጸጥታ አላት። ለመኖር ትመቻለች፣ ለስራ ትመቻለች ሀገራችን። ያው ለደብረ ዘይት ቀረብ ትል አልፎ አልፎ የደብረ ዘይት ትንሽ ግርግሮች ይመጣሉ እንጂ በጣም ሰላም ያላት ሀገር ነች። ለማረፍ የምትመች እንደ የአዲስ አበባ ባለሀብት እኮ እዚህ ነው አብዛኛው ዱከም ላይ ነው የሚመጣው። ያው እንደነገርኩ ነው በስጋ የታወቀች አይደለች። ያችን ነገር ለመቆረጣጠም ምሳ ወይ ራት ለመብላት ለመዝናናት ብዙ የአዲስ አበባ ባለሀብቶች የአዲስ አበባ ባለ ወጣቱ ሁሉ አሁን ዱከም ላይ በደንብ ነው የሚዝናናባትና ለመዝናናትም ለስራም የምትመች ሀገር ስለሆነች ብዙ ሰው ይመጣል እና እንደምታያት ነው። ያው ጸጥታዋ ደስ ይላል፣ ሰላም አላት። ሰፈር ብዙም ባጃጅ አይገባም።
አዎ አንዳንድ ነው እንጂ አሉ ግን ብዙ አይደሉም። ኮንትራት ካልሆነ በስተቀር አይመጡም። ትራንስፖርቱ ወደዚህ አይመራም። እንደምታየው ነው ብዙ ነጋዴ ይበዛታል። በዚህ አጋጣሚ ውድ ተመልካቾቻችን እንግዲህ በሁለት መኪና ነው ወደ ዱከም ልንመጣ የቻልነው። እንግዲህ አንድ መኪናም አለ የኛ ባልደረቦች ያሉበት አንድ መኪና አለ። እሱም መኪና አለ። ያው ብቻችንን አይደለም ልንመጣ የቻልነው ልላችሁ ፈልጌ ነው ውድ ቤተሰቦች። ስለዚህ ምንም አታስቡ እናንተ እንግዲህ ኮሜንት ላይ በሐሳብ በጸሎት እንድታግዙን ብቻ ነው የምንፈልገው። ቸሪክ ጠመሚክዬ እንድትሉ ነው የምፈልገው ኮሜንት ላይ። ምክንያቱም እንግዲህ ተስፋ ሰንቀን የመጣ ነው ቤተሰቦች በህይወት እናገኘዋለን የሚል ተስፋ ሰንቀን የመጣ ነው። እንግዲህ ከእግዚአብሔር ጋር ሁሉም ነገር ይሳካል ውድ ተመልካቾቻችን። እንደነገርኩ ነው እኔ ብዙ ዋጋ ከፍዬበታለሁ። እንደዚህ ይሆናል ብዬ በፍጹም አስቤው አላቅም ነበረ። ድኖ በቃ ተሽሎት እሱም ጤነኛ ሆኖ የሚፈልገውን ነገር ተናግሮ ከዘመዶቹ ከሚያቀው ሰው ወደ ስራው እንደሚመለስ ተስፋ አድርጌ ነበር ዋጋ የከፈልኩለት። እኔ ለብርም አይደለም ማንም የከፈለኝ ነገር የለም። ግን በቃ የሰው ልጅ እንዲሆኑ ስታየው ትንሽ ያሳዝናል። ገባ? ያንን ነገር አስቤ ነው ነገን አስቤ ነው እኔ ያስታመምኩት ያከምኩት የነበረው። እንግዲህ ምን አይነት ሰይጣን ሰዎች እንደሆኑ ቤቴን አድራሻዬን በርግጥ ዱከም ከተማ ላይ የማያቀኝ ህብረተሰብ ያለ አይመስለኝም። ከተለያየ ቦታ እኔን ህክምናዬን ብለው ከአዲስ አበባ፣ ከአዳማ፣ ከደብረ ዘይት፣ ከሞጆ፣ ከሐዋሳ ከተለያየ ቦታ የማይመጣ የለምና እኔ ሰው አያቀኝም ብዬ አልልም። ያው በአጋጣሚ እንግዲህ መረጃ ደርሷቸው ሊሆን ይችላል እነዚህ ሰዎች መተው ቤቴን የደፈሩት። ይሄ ላንተ ስራ ብቻ አይደለም ለኔም ቤቴን ደፍረው ታካሜን ይዘው መውጣታቸው በራሱ ወንጀል ነው እኮ። ስለዚህ እኔ ራሴ ፈልጋቸዋለሁ እነዚህን ሰዎች አንተ ብቻ ሳትሆን እኔ ራሴ ማግኘት ፈልጋለሁና እንዳልኩክ ከተማችን ላይ ብዙ ድምጽ ያላቸው ሰዎች የሚሰሙ ሰዎች ያሉበት ቦታ ስላለ እኔ ለነሱ ቅድሚያ መረጃውን ሰጥቼ ነገሮች እንዳይበታተኑብህ ብዬ ነው ቀድሜ ወደ አንተ የመጣሁትና ከዛ በኋላ ግን እኔም አንተም ተያይዘን አሁን ወዳልኩ ልጆች ጋር እንሄዳለን። እርግጠኛ ነኝ ሁሉን ነገር እነሱ ያውቃሉ። ከተማውን በደንብ ስለለመዱት ያለውን እንቅስቃሴ ስለሚያውቁት እነሱ አቅጣጫ እንደሚጠቁሙክ የምትፈልገው በዚህ ጋር ነው እንደምትደርስ እነሱ መሄጃ ወደዚህ ነው። ልጅ ወረድ ነው የምንለው። እንኳን ደስ አላችሁ! በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሽንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2፣ ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ፣ አድዋ 00ን፣ ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት፣ የምትወደው ቦታ ኑር። ውድ ተመልካቾቻችን በስተመጨረሻም እንግዲህ በዱከም ከተማ በታደለች እንግዲህ መኖሪያ ግቢ ውስጥ ነው የምንገኘው። እንግዲህ ቤተሰቦች ካሜራማን ወደ በኋላ ግቢውን በደንብ የሚያሳያችሁ ይሆናል። ግቢው እንግዲህ በጣም ትልቅ ግቢ ነው፣ ሰፊ ግቢ ነው። እንግዲህ ወደ 900 ካሬ ላይ ያረፈ ትልቅ ግቢ ነው። እንግዲህ ይሄ አዲስ አበባ ውስጥ ቢገኝ እንግዲህ
ቤተ መንግስት ሊደረግ የሚችል ትልቅ ግቢ ውስጥ ነው። እንግዲህ ውድ ተመልካቾቻችን እንደነገርኳችሁ ነው የተለያዩ እጽዋቶች አሉ። እንግዲህ የባህል ሕክምና የሚሰራበት ትልቅ ግቢ ነው። ወደዛ አካባቢም እንግዲህ ሰርቪስ ቤቶች ልንላቸው እንችላለን። እንግዲህ ታደለች ሕክምናውን የምታደርግበት ቤቶች ማለት ነው። እንግዲህ ውድ ተመልካቾቻችን አንዳንድ ነገሮችን ማጣራትም ማየትም ስላለብን ነው እዚህ ዱከም ድረስ የመጣ ነው። እንግዲህ ምንም እንኳን ዱከም ከአዲስ አበባ ቅርብ ቢሆንም ከተማው ነገር ግን አንዳንድ ነገሮችን እኛ በአይናችን ማየት ያሉብን ነገሮች ስላሉ ለዛ ነው። እንግዲህ ካፕቴን ናውድ ተጥሎበታል ወደ ተባለውም ጫካ ከታደለች ጋር መሄዳችን አይቀርም። አንዳንድ ነገሮችንም አውርተን ወደዛው ስፍራ መሄዳችን አይቀርም። ታደለች እንዴት ነሽ? ሰላም ነው? እንግዲህ በድጋሚ ተመልሰናል። ስላሉት ነገሮች ማውራት ብንጀምር ጥሩ ነው ብዬ አስባለሁ። ያው እንግዲህ እንዳሳየውክ ነው ግቢው ይሄንን ይመስላል። ብዙዎቹ ነገሮች የምሰራቸው ከዚሁ ከግቢ ነው። አልፎ አልፎ ከግቢ ውጭ የሆኑትን ነገሮች ሲኖር ነው ወጣ ብዬ የማመጣው። ወደ ባህር ዳር ምናምን ሄዳለሁ። አንዳንዴም የምታየው ይሄ ነው። ካፒቴን ናውድን ያገኙት ወደዚህ ከዚህ ጀርባ አለ ትልቅ ጫካ፣ ከዛ ውስጥ ነው የተገኘው። አመጡት ሰዎች ናቸው። እንግዲህ እንደምታየው መኖሪያ ቤቶች ብዙ አሉኝ። የኔ ዋናው ይመስለኛል ሰፈሩ እየለማ ነው። ውስጥ ለውስጥም ቤቶች ይሄ የምታየው ጀርባቸውን የሰጡት ቤቶች ሁሉ የኔ ናቸው። ፊታቸውን እንትን ብያከራይቼ ነው ማለት እነዚህ ቤቶች ያንቺ ናቸው። ይሄንን ዙሪያ ስለዚህ ሌላ ግቢ ማለት ነው። ፊቱን አዙሮ ለመኖሪያ አከራይቻቸው ነው እነዛ። ይሄንም እንደዛው ነው። ያው በእርግጥ እዚህ እንደ አዲስ አበባ ከባድ አይደለም መሬት ምናምን አሁን ሰፍቶ ስላልመጣ እኔ ደግሞ በደና ጊዜ ያስኩት ቦታ ነውና ይሄ አባቴ ውርስ ቦታ ነው። የይዞታ ድሮ የቆየ ስለሆነ እነሱ በብዛት የያዙት ናቸው። አሁን እኔ አስተካክዬ ሁሉን ነገር ገና በደንብ ይሰራል ወደፊት። ያው ስራችንን ስናጠናክር በእንደዚህ አይነት ሁኔታ አይደለም የምንሰራው። ለጊዜው ግን ይሄ የምታየው እጽዋት በሙሉ አባቴ ነው ድሮ የተከለው። ከዛን ጊዜ ጀምሮ አገልግሎት ይሰጣሉ። ያው ብዙ እጽዋቶች አሉ ለመድኃኒት የሚያገለግሉ ማለት ነው። እንደምታየው ነው ግቢው። ለዛ ነው እንድታየው ብዬ ነው እዚህ ድረስ ያመጣው። እንድታምነው እውነተኛ ስራ እንደምንሰራ እንድታቅ ብዬ ነው። ጫካ ያልሽው ግን እኔ ምንም አይነት ጫካ እየታየኝ አይደለም። ኖርማል ዛፎች ነው እየታዩኝ ያሉት። እኛ ትንሽ ከፍታ ቦታ ላይ ነው ያለነው። እንደምታየው ቤቶቹ ትንሽ ከፍ ያሉ ናቸውና ቁልቁለቱን ወደ ታች እንደወረድክ በዚህ ጀርባውን በጣም ትልቅ ቁልቁለት አለና እዛ መጨረሻው አካባቢ ነው ያለው። ቁልቁለት ውስጥ ነው ጫካው ያለው። ወረዲ ገደል በለው አካባቢው ራሱ በጣም ረባዳማ ከመሆኑ የተነሳ ገደል ነው የሚመስል ለመግባት ራሱ ገደል ውስጥ የሚገኝ ጫካ ነው። አዎ እንደዛ አካባቢ ነው። በአቅራቢያው ወንዝም አለ እኮ። ኦኬ ወንዝ ካለ ደግሞ ኦሬዲ ዝቅ ያለ ቦታ ነው የሚሆነው። ወንዝ አለ። የወንዙን እንትን ዳርቻ ዙሪያውን ይዞ ትልልቅ ጫካዎች አሉ። ስለዚህ አሁን እኛ ከፍ ያለ ቦታ ላይ ነው ያለነው ማለት በዚህ በኩል እኛውን ስንመጣ ኖርማል ስለሆነብኝ ነው። ለዛ ነው በጣም እንደዚህ እኮ ዳገት ነው። አዎ መንገዱ ግን ቀጥ ስላለብኝ ነው። ምናልባት ወደዚህ ድዝኛው ግቢ ስትመጣ አሁን ዳገት ነው እየመጣ ያለው። ምናልባት ያኛው ዋናው መንገድ ላይ ነው ትንሽ መንገዱ የተስተካከለ የሚመስልህ እንጂ ይሄ ዳገት ነው። ከዚህ ጀርባውን ደግሞ ዞረ በዚህ በእኛ ደጅ እንደዚህ ዞረ ስትሄድ ቁልቁለት ነው ያለው ማለት ነው። እና እዛ ጫካ ውስጥ ነው ካፒቴን ናውድን ያገኙት። ታየው ነው። ከዛ ከሞት በቃ ሞቷል ከተባለበት እኮ ነው እኔ ሁሉን ነገር አድርጌለት ህይወት የሰራውበት። ብዙ ነገር ነው ያደረኩት። እንደምታየው ብዙ ነገር አለ። እንኳንስ የታመመን እኛ ቤት ውስጥ መጥቶ ማይድን በሽታ ምንም የለም። ያበደም እናድናለን። ስንፈተ ወሲብ ያለበትን ሌላም ብዙ የህመም ችግር ያለባቸውን ሰዎች እኛ እጅ ላይ መጥቶ እኛ እጅ ላይ ገብቶ እንደሆነ ሳይድን የሚወጣ ማንም የለም። በተለይ እዚህ ቤት ብዙ መድኃኒቶች ናቸው ያሉት። ከማንሄድበት ከማናመጣበት ቦታ የለም። በአቅራቢያችን ካጣ ነው የተነሳ ወደ አማራ ክልል በየባህር ዳሩም ወደ ወሎም እየሄድን ምናመጣቸው እጅግ በጣም ብዙ መድኃኒቶች ለህይወት የሚጠቅሙ ሰዎች ባጋንንት ተይዘው ሲሰቃዩ የሚኖሩ ብዙ ሰዎች አሉ። ቤታቸው የሚበጠበት፣ ትዳራቸው የሚፈርስ፣ እነዛን ሁሉ ነው የምናከመው። እጽዋት እኮ እግዚአብሔር ይመስገን፣ እግዚአብሔር ጥበቡን ሰጥቶናል። አሟልቶ ነው የሰጠን፣ በበረከት ሰርቶናል።
ያንን ደግሞ የተሰጠህን ጸጋ ደግሞ ለሰው ልጆች ማዋል እጅግ በጣም ደስ ይላል። እኔ ኮራለሁኝ በቃ ይሄንን ሙያ ከአባቴ በመውረሴ ደስታ ነው የሚሰማኝ። ሰዎች ሲደሰቱ ማየት በራሱ ደስ ይላል፣ ሲድኑ ማየት ደስ ይላል፣ ሲስቁ ማየት ደስ ይላልና እኛ ግቢ መተ የምታጣው ነገር ምንም የለም። መፍትሄ ሁሉ ነገር በእጃችን ነው ከእግዚአብሔር በታች። እንግዲህ ታደለች በዚህ አጋጣሚ ልናመሰግንሽ እንፈልጋለን። እንደ ስሜ ነው አባቴን ፈልጎ አስቦበት ነው ታደለች ያለኝ። ታድዬ ነው የሱን በረከት ታድዬ ስለሆነ ስሜም ስራዬም አንድ ነው። በዚህ ምንም ቅር አይበልክና ደስተኛ ነኝ። እኔ ደግሞ ኮራለሁ በጣም። ተመልካቾች በዚህ አጋጣሚ ታደለችን እንድታመሰግኑልን በትህትና ጠይቃለሁ። ያው ካፕቴኑን አገኘነውም አላገኘነውም ታደለች እንግዲህ ለጥቆማዋ ብዙ ነገር ስለተባበረችን እሷን ማመስገን አለብን። አለማመስገን ንፉግነት ነው። ውድ ቤተሰቦች እንግዲህ እዚህ ድረስ መተናል። ያሉትን ነገሮች በደንብ የምናጣራ ይሆናል። በተለይ እኔ ከታደለች ጋር እዚህ ዱከም ከተማ ለመምጣት የፈለኩት ምን መሰላችሁ ውድ ቤተሰቦች፣ ዱከም ከተማ ውስጥ ያለውን እንቅስቃሴ ማወቅ ፈልጋለሁ። በእርግጥ ከተማዋ እንደ አዲስ አበባ ወይም እንደ ሌሎች ከተማ ሰፊ የምትባል ከተማ ስላልሆነች አታስቸግረንም። ታደለች እንግዲህ ከተማው ላይ እንግዲህ ታደለች ከፍተኛ የሆነ ዝና አላት። ስለዚህ ዋና ከሚባሉ ሰዎች ጋር እንድታስተዋውቂ ነው የምፈልገው። እነዛ ሰዎች እንግዲህ በገንዘብም በምንም ይዘን እንግዲህ ስለ ካፕቴኑ ስላለው ነገር እንዲያግዙን ነው። የፓርኪንግ ሰራተኞች ሊሆኑ ይችላሉ ወይ ፑል ቤት የሚኖሩ እንደዚህ ወጣቶች ከተማው ላይ እንግዲህ በአዲስ አበባ መጣሪያ ካቦ እንደሚባሉት በጥሩ መንገድም ባይሆን አሉ ትልልቅ ሰዎች ምልህ ምንድነው እነዚህ ግሩፖች አሉ። የተለያየ ግሩፕ አሁን ለምሳሌ የሚጠጡ ግሩፖች አሉ፣ የሚቀሙ ግሩፖች አሉ። እንደዛውም ደግሞ ጉልበተኛ የሚባሉ አካባቢው ላይ ትንሽ የሚፈሩ ወጣቶች አሉ። እነዛን ብታገኟቸው ከነሱ መረጃ ብዙም አያመልጥም። እያንዳንዷ የከተማዋ እንቅስቃሴ እነሱ ጆሮ ትደርሳለች እና ምን አደረገ ምን ሰራ የሚለውን ነገር እነሱ ጋር ሳታገኙ አትቀሩም ብዬ አስባለሁኝ። ስለዚህ እነዛን የከተማዋን እንቅስቃሴ በመልካምም በመጥፎም መንገድ ሊቆጣጠሩ የሚችሉ ወጣቶች አሉ፣ በጣም ትልልቅ ቦታ ላይ ያሉ። እነሱን ሰዎች አገናኛለሁኝ። በዛ መንገድ ሀሳብህ ይሳካል ብዬ አስባለሁኝ። እኔም ከእግዚአብሔር ጋር እንግዲህ የመጣህበት አላማ ከግብ የሚደርስ ይመስለኛል። እዛ አካባቢ ላይ ብዙ ጊዜ ተደጋጋሚ ወንጀሎች ስለሚሰሩ ያልኩ እዛ ጫካ ቦታ ላይ ተደጋጋሚ ነገሮች ስለሚገኙ ህጻናት ተጥለው ይገኛሉ፣ ሴቶች ተደፍረው ተጥለው ይገኛሉ እና ከኛ ከነዋሪው በተለየ እነሱ ጋር ብዙ መረጃና እንትን አለና እነሱን አገናኛለሁ። እነሱ ያለውን መረጃ እንዲነግሩክ እንዴት ነበር ምን ነበር ሚለውን ነገር ያወሩሃል። በእርግጠኝነት ከኔ ቤትም ሲወጣ ሲሰርቁት ወዴት ይዘውት እንደሄዱ መረጃ ይኖራቸዋል ብዬ አስባለሁኝ። ስለዚህ እነሱን ትጠይቃለህ። እግረ መንገዴን ደግሞ ዱከም ደርሰ የዱከምን ምርት ሳትቀም ሳትሄድም ምሳንም ቢሆን ትንሽ ቁርጥ ነገር ጋብዛሃለሁኝ። እዚህ ድረስ ደክመ መተሃል። እንግዲህ ደስ ይለኛል። ታደለች ከተማውንም ማየት ፈልጋለሁ። ገና ነው ሰዓቱም ገና ስለሆነ ቆንጆ ሰዓት ነው አሁን ያለንበት ሰዓት ገና ስለሆነ ሰዓቱም ስለዚህ ብዙ ነገሮችን ማድረግ እንችላለን። ምሳ ጋብዛለሁ። እዛ አካባቢ ስለሚገኙ ልጆቹ ጥሩ ቤት አለ አስተዋውቀሃለሁኝ። በአጋጣሚ ሰዎቹንም እኔም ስለምፈልጋቸው ለራሴ ጉዳይ እዛ እንወርድና ሰዎቹንም ማገናኛለሁኝ። ያው የለፋህበትን ደግሞ ምሳ በልተ በደንብ ዘና ብለ ዱከምን ትንሽ አሳያለሁ። በኋላ ስራ አለችኝ። ወደዛ ከመሄዴ በፊት አንተ የምትፈልገውን ነገር አሳያለሁኝ። ለወደፊቱም ያው ማየት ጥሩ ነው፣ ይጠቅምሃል። ሰው ልጅ በህይወት ምን እንደሚያጋጥመው አይታወቅም። አንድ ቀን ትፈልገኝ ይሆናል። ስለዚህ በደንብ ጎብኝተ በደንብ አይተ ትሄዳለህ ብዬ አስባለሁኝ። ዛሬ ደስ ይለኛል። ቤተሰብ እንሆናለን። ታደለች ከልብ አድርገን እናመሰግናለን። የምሳ ግብዣውም በቂ ነው። ውድ ቤተሰቦች እንግዲህ ያው ዱከም ከተማ ላይ ነው የምንገኘው። ዛሬ እንግዲህ ብዙ ነገሮችን እንደምናገኝ ተስፋ አረጋለሁ። እንግዲህ
ታደለችም አሁን አብረን ምሳ እንበላለን ከተማ ውስጥ ካሉ ወጣቶች ጋር አስተዋውቃለሁ እንግዲህ ብዙ ነገር ያቀሉላል ብላኛለች። እውነት ነው። ምናልባት ካፕቴኑ እንግዲህ ጫካ ውስጥ ከተጣለ በኋላ እንግዲህ ጫካ ውስጥ ተጣለ የተባለው ውድ ተመልካቾቼ እንግዲህ ጫካውን ለማሳየት እሞክራለሁ በቻልኩት አቅም። ግን ታደለች ቀረጻ ከመጀመራችን በፊት አንድ ያለችኝ ነገር አለ። ጫካ ውስጥ መቀርጽ ከሆነ ጥንቃቄ ያስፈልጋል ወይም ደግሞ መቅረጽ ግዴታ ነው ሚኪ ብላኛለች። እኔ ከሷ አላቅም እሷንም መስማት አለብኝ አላውቅም። ከመንፈስ ጋር ከአንዳንድ ነገሮች ጋር በተገናኘ እንግዲህ ከዚህ ከጀርባችን ቁልቁለት ላይ የሚገኘው ጫካ አጠገቡ ወንዝም ዳርቻ ስለሆነ ያሰጋል። መጋኛም ብዙ ነገሮችም አሉ ነው ያለችው ታደለች። ያለው ነገር ጥሩ አይደለም። አብረን በርቀት ሄደን ያለውን ነገር አሳያለሁ ግን ለመቅረጽ ባትዳፈር ጥሩ ነው እያለች አለች። እንደዛ ነው እኔም የሚሰማኝ እንዳነገርኩ ያው ውሃና ጫካ ይወዳል አጋንንት ያው ብዙ ቦታ ስለሚኖር ብዙዎች እዛ ከተጣሉ በኋላ ተለክፈው ባጋንንት ተይዘው ታመው ነው የሚመጡት ወደኛና መውደቃቸው ብቻ አይደለም። ሽታለው እንደ ቦታ ወንዙ የሚወርደው ብዙ ቆሻሻ ይዞ ነው የሚመጣው የአካባቢውን ትልቅ እንትን ነው ይዞ የሚወርደው። ለዛ የሚሸቱ ነገሮች አሉ ደግሞ የማይታዩ ብዙ ነገር የሞተም ነገር የሚጣለው ወደዛ ነው። እንስሳም ይሙት ሰውንም የሆነ ነገር ከጊዜ ብዛት ነው የሚገኘው። ሰው እንኳን ተገሎ ተጥሎ ቶሎ አይገኝም ቦታውና ለዛ ያው መለከፍ አይጠፋም አጋንንትም አይጠፋም። እነዚህ ደግሞ ባዕድ አምልኮ እንትን የሚሉ ሰዎችም በዛ አካባቢ ጥሩ መንፈስ ስለሌላቸው ላንተም ጥሩ አይደለም ብዬ ነው። በርቀት ካየኸው ባዕድ አምልኮ ባዕድ አምልኮ አለ ወደዛ አካባቢ አሉ ይመጣሉ። እኛም እነሱን ነው የምንዋጋው እንግዲህ እነሱ ይታገላሉ እኛን እነሱ እንዋጋለን። ከባድ ነው ብቻ ይሄ ምድር አስቸጋሪ አይደለም። በሄድክበት ብዙ ነገር ነው የምታየውና የምትሰማውና ያው የተጠቀሙበትን ነገር ወደዛ ነው የሚጥሉት ወደ ጫካው። ለዛ ያ ላንዱ የተጣለው መርገምት ላንዱ ይሆናልና ሳታቅ የምትረግጠው ነገር ሊኖር ይችላል እዛ ውስጥ ብዬ ስለማስብ ነው። ባትገባ ጥሩ ነው። በርቀት ያለውን ነገር ታያዋለህ። የሚመች ከሆነ በርቀት ለተመልካቾች የምታሳይበት መንገድ ይፈጠራል። ግን አንተ ካየኸው ያው በማኝነት ያለውን ነገር ታስረዳቸዋለህ ለተመልካቾች። መልካም ጥሩ። ስለዚህ አሁን ምንድነው ማድረግ ያለብን? ወደ ምሳው ቦታ ከመሄዳችን በፊት ግን ዝም ብዬ ባየው ደስ ይለኛል። እስቲ እንሞክራለን። ትንሽ በዚህ በኩል ያስቸግራል። ቤቱ ጋር ይዤ እኔም ብቻዬን አይደለም የመጣሁት ባልደረቦች አሉ። በቃ እንግባና በዚች ጋር ቀስ ብለክ ቁልቁለቱ ላይ ከዚሁ ሆነ እንድታየው እናደርጋለን። ከተመቸ በዛ በኩል ዞረህ ደግሞ በድጋሚ እንድታየው እናደርጋለን። እንደዛ ማድረግ ይሻላል። እስቲ እንሂድ። ውድ ተመልካቾቻችን እስቲ ጫካውና ወንዙ ጋር ሄደን ያሉትን ነገሮች ለመመልከት እንሞክራለን። ካፕቴኑ ተጥሎ የተገኘበት ቦታ ማለት ነው። ከተመቸኝ ለመቅረጽ ሞክራለሁ ግን ያለው ነገር ጥሩ አይደለም እያለችኝ ስለሆነ ታደለች ያው ታደለችም የምትለኝ ነገር መስማት አለብኝ። እናንተም ተመልካቾች ሁሌም ለራስህ ጥንቃቄ አድርግ፣ ሁሌም ራስህን አስቀድም ትሉኛላችሁ። እናንተንም ተመልካቾቼን እንግዲህ በእንቢተኝነት ማስቀየም ማስከፋት አልፈልግም። ቤተሰቦች ሰሞኑን የተፈጠረውን ነገር የምታውቁት ነው። እንግዲህ ቤተሰቦች እኔ ላይ እየደረሰብኝ ያሉት ነገሮች ታውቁታላችሁ። ስለዚህ ወደዛ እንግዲህ ከተመቸኝ ቀርጻለሁ፣ ካልሆነ ደግሞ ያለውን ነገር እኔ በአይኔ በብረቱ የተመለከትኩትን ነገር ለእናንተ የማካፍል ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ውድ ተመልካቾቻችን እንግዲህ በድጋሜ ተመልሼ መጥቻለሁ። እንግዲህ ወደ አንድ ግቢ ነው እንግዲህ የተጠቆምነው ቤተሰቦች። እንግዲህ አሁን የምንገኘው አዳማ ነው። እንግዲህ ከአዲስ አበባ ጥቂት ኪሎ ሜትሮችን አቋርጠን አዳማ ነው
የምንገኘው። ውድ ተመልካቾች መኪና ውስጥ ያለውን ኢንትሮ የነገርኳችሁም ነገር እንግዲህ እንዳለ ነው። ቤተሰቦች እንግዲህ 2 ሰዎችን ነው እንግዲህ የተጠቆምነው። ውድ ተመልካቾቻችን እንግዲህ አውሮፕላን አብራሪው በህይወት እንዳለ የሚያውቁት 2 ሰዎች ነው እንግዲህ የተባልነው። ውድ ተመልካቾች ወንድና ሴቶች ናቸው እንግዲህ የተባልነው። ከነ ስማቸው፣ ከነ አድራሻቸው፣ ከነ ስልክ ቁጥራቸው፣ ከነ ፎቶቸው ነው እያንዳንዱ ነገር የተላከልን። እንግዲህ ውድ ቤተሰቦች ባዩሽ የተባለች ሴት እና እንዲሁም ሳሚ የተባለ ወጣት 2ቱ ናቸው እንግዲህ ከዚህ ነገር ጋር ግንኙነት አላቸው የተባለው። እዚህ ቤት ውስጥ ነው እንግዲህ አሉ የተባለው። ሁሉም አድራሻ ቤተሰቦች እንግዲህ አንኳኩተን ያለውን ነገር እናጣራለን። ከካሜራ ጀርባ ጋርዶች አሉ። ማድረግ ያለብንን እንግዲህ በአዳማ ያው ከተማውን በደንብ አናውቀውም፣ ያለውን ነገር አናውቀውም፣ ሲስተሙን ብዙ ነገሩን ስለማናውቀው ያለውን ነገር ተዘጋጅተን የመጣ ነው ውድ ቤተሰቦች። ስለዚህ ውስጥ እንግዲህ በሩ ተመልከቱ፣ ቁልፍ አለ ግን እንትን የለውም። ቆይ ላንኳኳ። ካሜራማን ናት። ሰላም ነው? እንዴት ናችሁ? ባዩሽ ሳሚ ማለት አንተ ነህ እንዴ? ምንድነው መስገባው? ካሜራማን ነው። ካሜራማን እኔ ጋዜጠኛ ሚኪያስ እባላለሁ። አንዳንድ ነገሮችን ለማጣራት ነው የመጣው። ያለው ነገር እንዲቀርጽ ፈልጋለሁ። አንተ ሳሚ፣ አንቺ ደግሞ ባዩሽ። አረ ማነው ስምሽ ታዲያ? ባዩሽ ካልሆነ ማነው ስምሽ? ማነው ስምሽ? ይኸውልህ ሰማኛለህ? ከጎጆ ይኸውልህ ጋዜጠኛ ሚኪያስ ነኝ። ሰማለህ? ይኸውልህ ሳሚ ማለት አንተ፣ አንቺ ደግሞ ባዩሽ። አያገባንም። ሳሚ ማነች? ፎቶ ተልኮልኝ ነው የመጣሁት። ይሄ ማን ነው? የኔ ፎቶ ነው። ይሄ ማን ነው? ይሄ ማን ነው? እቺ አንቺ አይደለሽ? ይሄ ደግሞ አንተ አይደለህ? ይኸውልህ ሰማኛለህ? ሰውዬ ይኸውልህ ምንም ያረከው ነገር ከሌለ ማለት ነው በስነ ስርዓት ታዋራኛለህ። ለቀልድ አይደለም። አንተ ወንድ ነህ፣ ወንድ ነህ። አንተ ታስወጣኛለህ። ወንድ ነህ። እናት ወልዳለች። ወንድ ነህ። ይኸውልህ ሰማኛለህ? በደንብ ቅረጽ። ወንድ ነህ። አጋጨኝ። ወንድ ነህ። አጋጨኝ። ማናንተ የኔ ያረከው አትናገርም። አውሮፕላን አብራሪውን ይሄን ያለ ባዩሽ ነሽ አይደለሽም? እውነቱን ትናገራለህ። አድርጌ ነው የምገልህ። ትናገራለህ። ሳሚን አይደለም። ዞር በይ። ሳሚን አይደለም። ሳሚን በጣም ጥሩ። ዝም በይ አንቺ፣ ዝም በይ። ባዩሽ አይደለም ያልሽ? ይኸውልሽ ባዩሽ መሆንሽ በደንብ ነው የተረጋገጠው። ቀና ብለሽ አውሪ። አውሮፕላን አብራሪውን የት ነው ያረጋችሁት? የት እንዳረጋችሁት? ቀና በል። እዚህ ተደብቃችሁ የምትቀሩ መስላችሁ ነው? ኧረ ቤታችሁ ነው። ተጠቁሜ ነው የመጣሁት። ሞቷል የተባለው አውሮፕላን አብራሪ እንግዲህ በእናንተ ቁጥጥር ስር እንዳለ ተጠቁሜ ነው የመጣሁት። ፎቶ ላሳይሽ። በፎቶ የምታሚ ከሆነ ፎቶ አሳይሻለሁ። አውሮፕላን አብራሪው ነው። ይኸውላችሁ በመጀመሪያ ደረጃ ቀላል ነገር ልንገር። ለምን ስሜ ሳሚ አይደለም አልክ? መጀመሪያ ለምን ሳሚ አይደለም አልክ? በሩን ቆልፈው። ቁልፉን ከውጭ አምጣና በሩን ቆልፈው። የትም አባት ሄድም። ይኸውልህ ውጭ ላይ ጋርዶች አሉ። ምንም አታመጣም። ሂዱታ ወደዚህ ና። አንተ ምንድን ነው ሰው እንደዚህ የምታደርገው? ይኸውልህ ሰማኛለህ? ና ወደዚህ ቀጥል። ና ባዩሽ ነሽ አይደለሽም? ትናገራለሽ አትናገሪም? ቀና በይ እስኪ እውነቱን ተናገሪ። እሱ ይኸውልሽ ሳሚ አይደለም ብሎ ስሜ በመጨረሻም ሳሚ መሆኑን አምኗል። ባዩሽ ነሽ አይደለሽም? ባዩሽ ነሽ አይደለሽም? አውሮፕላን አብራሪው የት እንዳረችው ትናገራለሽ። እያንዳንዱ ነገር ትናገራላችሁ። እያንዳንዱ ነገር ቀና ብለሽ አውሪ። ለቀልድ አይደለም የመጣሁት። እሺ እኔ ለቀልድ አይደለም እሺ የመጣሁት። እሺ ምንድን ነው የምትፈልጉት? አውሮፕላን አብራሪውን የት እንደደበቃችሁ ትናገራላችሁ። እኔ በመከራ
ከአዲስ አበባ ነው የመጣ ነው። ለምትለው አውሮፕላን አብራሪ ምንም የምናውቀው ነገር የለም። ኧረ የምታውቀው ነገር የለም። ታዲያ የምታውቀው ነገር ከሌለ ስምህ ሳሚ አይደለም ስትባል ለምን ዋሸ? ምንም ያጠፋው ነገር ከሌለ ለምን ዋሸ? እንዴት ስሜ ሰው የሰው ስም ደርሰህ ለምን ምንም ያላረግሽው ነገር የሰራሽ ወንጀል ከሌለ ስምሽ ባዩሽ ነው ወይ ስልሽ ዝም በይ አንቺ ሴትዮ ዝም በይ። ባልና ሚስት ናችሁ? እህትና ወንድም ናችሁ ወይስ ባልደረባ ናችሁ? ምንድን ናችሁ? አያገባም እሱን አንተ አያገባም። ሁለተኛ እንደዚህ ስታወራኝ እንዳልሰማ። ይኸውልህ በስነ ስርዓት የጠየኩትን ጥያቄ መልስልኝ። እሺ ምንድን ነው እናንተ? የአባትሽ ስም ማን ነው? አለማየሁ። ያንተስ? አባቴን ስም አላውቀውም። አታውቀውም? ወንድምሽ ነው ወይስ ፍቅረኛሽ ነው ወይስ ባልደረባሽ ነው? ምንሽ ነው? ዘመድ። በጣም ጥሩ። ምን እያደረጋችሁ ነበር እዚህ? ቤታችን ተቀምጠን። እቺ የምታልጠባብ ኪችን የት ነው ሳሎኑ? አረ እዚህ አየር ላይ ነው የምተኛው። አልተግባባንም መሰለኝ እኔ እናንተ ወይም አልተዋወቅንም አይደል እኔ እናንተ። አረ ምን እያደረከው ነው? ቀና በል ይኸውልህ ትሰማኛለህ? እኔ ለቀልድ አይደለም እዚህ የመጣው። እኔ ለቀልድ አይደለም። ስማኝ ወንድሜ፣ አሁን ምንም ይኸውልህ ሁሉ ነገር እኔ ሰልችቶኛል። ትዕግስትም የለኝም። አውሮፕላን አብራሪው የት እንዳለ ብቻ ትናገራለህ። ይዋጣልን? አውሮፕላን አብራሪው የት እንዳለ ትናገራለህ። የለም የማውቀው ነገር የለም። ኧረ ምንም የምታውቀው ነገር የለም? የማውቀው ነገር የለም። ስለ አውሮፕላን አብራሪው የማውቀው ነገር የለም። ማን ነው ግን እሱ አውሮፕላን አብራሪ? ስለዚህ ምን እናደርጋለን መሰለህ? ምን እናደርጋለን ደግሞ? አንተ ከካሜራ ጀርባ ከጋርዶቹ ጋር ትሆናለህ። እኔ ከእሷ ጋር ማውራው ነገር ካሜራ ጋርድ ጋር አልሆነም። እሱ እንዴት እንደማትሆን አሳያለሁ። ቤተሳስተ ነው የምትናገሪው ነገር ውሸት ሆኖ ካገኘሁት ግን ወርድ ከራሴ ምን እንደማደርግ አታውቂም። ምን እንደማደርግ አታውቂም። ወጣት ነሽ፣ በዚህ እድሜሽ ወንጀል እየሰራሽ ነው። በእርግጠኝነት አይንሽ ይናገር። ቀና ብለሽ አውሪኝ እኮ ቀና ብለሽ አውሪ። እውነቱን ትናገራለህ አትናገርም? ምን እውነት የማውቀው ነው? እውነቱን ነገርኩህ እኮ በቃ። እኔ ሳሚ ነው ስሜ፣ ሳሚ ነው የምኖረው እዚህ ቤት ነው በቃ። አባት የለኝም በቃ። የእሷ ስም ደግሞ ባዩሽ። ስለ አውሮፕላን አብራሪ ባዩሽ የማውቀው ነገር ባዩሽ ነው አይደል? ስምሽ ነው አይደለም? እውነቱን ትናገራለሽ ትናገሪያለሽ አትናገሪም? ዞር በል ጫፌ እንዳነካኝ። እውነቱን ትናገሪያለሽ አትናገሪም? ስለ አውሮፕላን አብራሪው የምታውቂውን ነገር እንድትሰር። ዞር በል ልቀቀኝ እንዳነካኝ። ሲጥ ነው ማድረግሽ። ትናገሪያለሽ አትናገሪም? እዚሁ ንገሪኝ። አውሮፕላን አብራሪው እናንተ ጋር ነው ወይስ አይደለም? ዝም ብዬ እናንተ ጋር ነው። ነይ ወደዚህ ምንም ያረኩሽ ነገር የለም። ነይ ወደዚህ። ስለ እያንዳንዱ ነገር ትነግረኛለህ። በህይወት አለ ወይስ የለም? በህይወት አለ የለም? አውሮፕላን አብራሪው የምትለው ነገር ስታስጨንቃት ነው። በህይወት አለ የለም? እኛ እናቅም። ይኸውልህ ሰው የትናገራለህ ስታስጨንቃት ነው የነገረችኝ። ይኸውልህ ሌላ ነገር ውስጥ አንገባ። አውሮፕላን አብራሪ የምትለው ነገር እኛ ሌላ ነገር ውስጥ አንገባ። ይኸውልህ አንጠልጥዬ ነው ይዤ የምሄደው። የት ነው የምትወስደኝ? አንተ ከካሜራ ጀርባው እና ያዙ ጋርዶች። ከዚህ በላይ እንድትስቀኝ አልፈቅድልህም። በህይወት አለ የለም? በህይወት አለ ወይስ የለም? በህይወት አለ። በህይወት በቃ እሺ። እኔ ከዚህ በላይ አታሰቀኝ እንዴ! እስከለኝ ነው እንዴ? ያነከኝ እኮ ስለዚህ አውሮፕላን አብራሪው በህይወት አለ። እርግጠኛ ነሽ በህይወት አለ? ተመልካቾች ምናልባት እዚህ አዳማ በመመጣበት ጊዜ ሰው አስከትዬ በመጣ በጣም ጥሩ ነበር። ማለቴ ዳኒን ወይም ታምራትን አንዳቸውን ጋዜጠኞች ባልደረቦቼን። እኔ ጥሩ ስሜት እየተሰማኝ አይደለም። ኢቨን መጠየቅ ራሱ እየከበደኝ ነው አሁን ያለሁበት ሁኔታ።
ከዚህ በላይም ካሜራ ፊት መቆየት እንትናለም። ይሄን ያረጋችሁት እኮ የት እንዳረግሽው ንገሪኝ። ይኸውልሽ እኮ አለ በቃ አለ ካልኩ አይበቃ ምን ያላቀም የት እንዳረጉት ግን በቃ ማን ሰሚኛለሽ? አንድ ነገር 10 ጊዜ አደጋግሚብኝ። የት ነው ያለው? እኔ የት እንዳለ አላውቅም። አረ በቃ መኖሩ ታዲያ በህይወት እንዳለ በምን አወቅሽ? በቃ ነግሮኝ ነው እነሱ። ማን ነገረሽ? አረ በቃ ማን ነገረሽ? አንቺ በጥፊ ነው የምታምኚው? በዱላ ነው የምታምኚው? አንቺ ንገሪኝ። እዚህ ቀና ብለሽ አውሪ። እዚሁ ነው በቃ። የት? ሌላኛው ግቢ ነው ማለት። ሌላኛው ግቢ? ሌላ ግቢ አለ እዛው። የት ነው ያለው? እዚሁ አካባቢ ነው። በቃ በእናትህ እኔ ከዚህ በላይ አታሰቃየኝ። እርግጠኛ ነሽ? አዎ። ቆይ መጀመሪያ ይሄ ቤትና ይሄ ግቢ ሳይፈተሽ ከዚህ ግቢ ሆነ ከዚህ ቤት ንቅንቅ አንልም እኮ። ፈትሽ ከፈለክ ግን በቃ ሌላ ግቢ ነው አልኩህ። አንዴ ጥራቸው። ቤቱን በደንብ ይፈትሹ፣ ግቢውንም ቤቱንም በደንብ ይፈትሹ። ሌላኛው ግቢው ለምንድን ነው ያረጋችሁት? በቃ እዛ ሌላ ሰው እንዳይሄድ ስለማይሄድ ማለት ሰው የማይኖርበት ግቢ ነው። ምን ውስጥ ነው ያረጋችሁት? እኮ በቃ ሳይሃሉ ምን ውስጥ ነው ያረጋችሁት? እሺ እነግርሃለሁ። ንገሪኝ። እንዴ በጣም ያጭራል። ንገሪኝ። ምን ውስጥ ነው ያረጋችሁት? በቃ እሺ እቃ ቤት አልገባኝም። እቃ ቤት ማለት ማር ቤት አለ። ማር ቤት ይህንን ቤትና ይህንን ግቢ በደንብ እንዲፈትሹ ንገራችሁ። ግቢውና የቤት ተፈትሾ ምንም ነገር ሳይገኝ ሲቀር ልክ እርግጠኛ ስንሆን እንሄዳለን። ካሜራውን አጥፉ። ውድ ተመልካቾቻችን እንግዲህ ከተወሰኑ ደቂቃዎች በኋላ ተመልሰን መተናል። እንግዲህ አውሮፕላን አብራሪው ይኖራል ያሉት እንግዲህ በዚህኛው ግቢ ውስጥ ነው። ግቢው ግራም ያጋባ ነው። እንግዲህ እንደ ጉራንጉር ነገርም ቤቶችም አሉት፣ ግን ነዋሪዎች የሉበትም ነው እንግዲህ ያሉት። ውድ ተመልካቾች እንግዲህ የመጀመሪያ ግቢ የነበርንበት ግቢ ውስጥ እንግዲህ ያለው ነገር በደንብ ተፈትሾ ከዛ ቤት ሳይፈተሽ አንወጣም ብለን እንግዲህ ተፈትሸን ምንም ነገር እንዳላገኘን እርግጠኛ ስንሆን የወጣ ነው። ነገር ግን እዛኛው ግቢ ውስጥ አሁንም ቢሆን በቂ ባልደረቦቻችንን አሰማርተናል። ነገሩ ወጥመድ እንዳይሆን እንግዲህ እነዚህ ሰዎች ይኸውልህ ገና እንዴት ዋጋ እንደምሰጥ ይኸውልህ አንቺን ብትሆኚ ማለት ነው። ምን አይነት ግቢ ነው ይሄን? ወይስ ችግር የለውም ባናገኘው ውርድ ከራሴ ና ቀስ ብለሽ ቀስ በይ። እሺ ይሄርኩ አንዴ ለምዶ ምትገፋኝ ቀስ በይ እኮ አትገፍትረኝ። ዝም በይ ትርፍ ወሬ አልፈልግም። ዝም በይ እኮ አትግፋኝ። እየገፈተርከኝ ነው። የት ነው ይሄ? ምንድን ነው ይሄ? ምንም አይደለም። ምንድን ነው? የለም። ቀረጽልኝ። ይሄን እርግጠኛ ናችሁ? ምንም የለም። የለም። የትም አባታችሁ እንዴት? ቀረጽልኝ። ግባ። ምንም ነገር እንደሌለ ቼክ አድርጉ። ምንም ነገር የለም። ምንድን ነው ይሄ? ለወንጀል የምትጠቀሙበት ነው? በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። ዝም በይ። ትርፍ ነገር አልፈልግም። ዝም በይ። የትኛው ነው? ይሄ ነው በቃ። ቆይ እኮ እሺ ተረጋጋ። ከፍተዋለሁ፣ ራሴ ከፍተዋለሁ። እንዴ የት ውስጥ ነው ያለው? ይኸውልህ ቆይ አሳይሃለሁ። ቆይ ተረጋጋ እኮ አሳይኝ። ሴትዮ ይኸውልህ ዝም በይ፣ ዝም በይ፣ ዝም በል። ይኸውልህ ትሰማኛለህ? ዝም በል፣ ዝም በል። እሺ እናሳያለን። ያልጠየቅኩን አትቀባጥር። ሰማ ሰውዬ? እሺ ጨለማ ክፍል ውስጥ እኮ ነው ያመጣችሁ። ምን አለ? አሰቃየን እኮ። ምን አለ? ምንም የለም አለ እኮ። ራስህ እየገፋህ ያመጣህን። የት አለ? እሺ አሳዩኝ። በቃ እሺ ይኸውና። አይወር በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ እንዴ!
እንዴ ካፕቴን ናውድ ነው? አልሞተም አይደለ? ምንም አልሆነም። ወይኔ ጉዴ! ናውድ ንኪው እስኪ አልሞተም። ንኪው። ምንም አልሆነም አልኩህ እኮ ናውድ ምንድን ነው ያደረጋችሁት? ምንም አላደረግነውም። ወይኔ ጉዴ ፈላ። ምንድን ነው ያደረጋችሁት? ናውድ አንተ ናውድ ምንድን ነው ያደረጋችሁት? እዛ ጋር መተኛ እያለ ምንድን ነው እየተፈጠረ ያለው ነገር? ምንድን ነው እየተፈጠረ ያለው ነገር? ምን ሆኖ ነው? ናውድ ሁሌ እዚህ ነው የምታስቀምጡት? ይሄን ነው የምታስቀምጡት? አሪፍ ቦታ ነው ዛሬ ነው ዛሬ። ናውድ እየተነፈሰ ነው? አዎ እየተነፈሰ ነው። ወይኔ ማነው? ቆይ ማነው? እንደዚህ ያሰቃዩሽ? በቃ አሳየን አይደል? በቃ እኛ እንሂድ። ውድ ተመልካቾቻችን እያየሁ ያለሁትን ነገር ማመን ከብዶኛል። ሞቷል ብለን በቃ እሱ የምትፈልገው እሱ ነው አይደል? በቃ እኛ እንሂድ። በቃ ይኸው በቃ ሰጠነ። የትም አባት ሄድ እሄዳለሁ። እሱ በቃ ሰውዬውን አይደል? የትም አባት ሄድ። በቃ እኛ ምን እንሰራለን? የትም አባት ሄድ። አሳየን እኮ በቃ ካሜራማን ና ዞር በል ና ወደዚህ ና በደንብ ይኸው። ውድ ተመልካቾች ሞቷል ብለን አልቅሰን የቀበርነው ናውድ ከነ ነፍሱ ነው እዚህ ጋር ያገኘናት። ምን አይነት ኪኒን ምን አይነት መድኃኒት እንደሰጡት አላውቅም። አሁን ላይ ግን ራሱን ስቷል። ውድ ተመልካቾች ይህንን ነገር ምንድን ነው ያደረጋችሁት? አሁን መልሽልኝ። ምንድን ነው ያደረጋችሁት? ምን አይነት መድኃኒት ነው የምትሰጡት? ምን አይነት መድኃኒት ነው የምትሰጡት? ምንም መድኃኒት ወይኔ ምንም አሉን። ናውድ ነው ሰምኛለሽ? እሺ ምን ላድርግ? ቆይ ለምንድነው ተሰቃየኝ? ላደረግሽው ነገር ምንም አላደረግንም። ቆይ ታዲያ እንዴ አሁን ከዚህ ተጫጭነን ማለት ነው ወደ አዲስ አበባ ነው የምንሄደው። የምን አዲስ አበባ ነው? ምንድነው አዲስ አበባ የምናደርገው? አዲስ አበባ ነው የምንሄደው። አዲስ አበባ ወደኛ መጋዘን ትሄዳለህ። ከዛ ደግሞ ማለት ነው ከኛ መጋዘን ደግሞ ወደ እስር ቤት ማለት ነው። ሰማኛል። አሁን ምንድነው ያደረጋችሁት? ምንድነው የወጋችሁት? ሁሌ እንደዚህ ነው። ምንድነው ያደረጋችሁት? እሺ ምንድነው የምፈልገው? እሺ የምፈልገው ነገር እንጂ ምን እንዳደረጋችሁ ትናገራለህ አትናገርም? ምንም አላደረግነውም። የምፈልገው ነገር ምን እንዳደረጋችሁት እንድትነግረኝ ብቻ። እኛ ምንም አላደረግነውም። ና በእናትህ የምትፈልገው እንስት። እሺ ምንድነው የምፈልገው? እሺ እኛ አዲስ አበባ ነው እስር ቤት መሄድ አንፈልግም። በቃ እኛ እንዴ እነሱ ናቸው እንደዚህ ያደረጉት አልኩህ አይደል እንዴ? ተረዳን። እሺ እኛ ምን እናድርግ ብለን ነው? በቃ እኛን ተወው፣ ወደ ቤታችን እንሂድበት ከቻልክ። በቃ እንሂድ። አንቺና እኔ በቃ እንሂድ። ወዴትም አትሄድም። የትም አትሄድም። ምንድነው የምናደርገው? እሺ እዚህ ምን እናደርጋለን? የትም አትሄድም። ከኛ ጋር ነው የምትሄደው። ምን ልናደርግ አዲስ አበባ ምን ነው? ብቻዬን እንዳልመጣው ታውቃለህ። ጋርዶችን ሰብስቤ ነው የመጣሁት። ጋርድ ደግሞ ሰብስቤ ይዤ የመጣሁት ልንገርህ፣ ይኸውልህ አንተን አንቄ ማለት ነው ልንገርህ፣ አንቺንም አንቄ አዲስ አበባ አንጠልጥዬ ይዤ ለመሄድ ነው። ኑ ካሜራማኖች እነዚህ ወደ ጋርዱ ሰዷቸው። ቀጥልና እኔ ከነሱ ጋር ወስደዋለሁ። ያዟቸው። ናውድ ደህና ነህ አይደል? ናውድ እንኳን ደስ አላችሁ ውድ ተመልካቾች። በእርግጠኝነት ይናቃል፣ እየተነፈሰ። ካሜራውን አጥፎና ይዘነው እንሂድ። ካሜራውን አጥፎና ይዘነው እንሂድ። ና
ሰላም እንዴት ናችሁ ውድ ተመልካቾቻችን? እንግዲህ ከሰዓታቶች በኋላ ከምሽቱ 2 ሰዓት አካባቢ ነው እንግዲህ የምንገኘው። አዲስ አበባ ገብተናል ውድ ተመልካቾቻችን። እንግዲህ በጣም ከባድ ነበር። አዳማ ማደር አልቻልንም። አዲስ አበባ እንግዲህ የገባ ነው ከ20 ደቂቃ በፊት ነው። እንግዲህ አሁን ደግሞ የምንገኘው በነ ናኦድ ቤት ነው። እንግዲህ በካፕቴን ናኦድ ቤት ውስጥ ነው የምንገኘው። ሁለቱን እንግዲህ ተጠርጣሪዎች ወይም ደግሞ ካፕቴን ናኦድን የደበቁት ወንጀለኞች ማለት ይቻላል ውድ ቤተሰቦች እንግዲህ በቁጥጥር ስር አውለን እነሱንም ወደ አዲስ አበባ ከአዳማ ወደ አዲስ አበባ ይዘናቸው መተናል። ውድ ተመልካቾች እንግዲህ ምን ማለት እንዳለብኝ አላቅም። ደንግጫለሁ። በጣም ከባድ ቀን ነበር ያሳለፍኩት። ካፕቴን ናኦድን በአይኔ በብረቱ ስመለከተው እንዲህ ልበላችሁ በጣም ነበር የደነገጥኩት። ቅድምም ያልኳችሁ ነገር ይህንን ኬስ ሰራ ወይ ከጋዜጠኛ ዳኔ ጋር ወይ ከጋዜጠኛ ታምራት ጋር በሄድ ደስ ይለኝ ነበር። እኔ በጣም ነበር የከበደኝ፣ ደንግጬ ነበር። ራሴን መቆጣጠር አቅቶኝ ነበር። እንደምላችሁ አላቅም። በጣም ነው ደስ ያለኝ። ማለት አሁንም ይሄ ነገር ግራ ያጋባል። ማለት ማታ ቢሆንም እኛ ስራችንን ከመስራት ምንም ያግደን ነገር የለም። ውድ ቤተሰቦች እንግዲህ ቤተሰቦች ያለውን ነገር አሁንም ለማጣራት እንሞክራለን። እኔም ራሴን ለማረጋጋት እየሞከርኩኝ ነው። እንግዲህ ካፕቴን ናኦድን አስተኝተኗል። ሲነቃ ኢንተርቪው የምናደርገው ይሆናል። ወይም ደግሞ ከነዚህ ሰዎች ጋር ያለውን ነገር ከጨረስን በኋላ እንግዲህ በመሀልም ቢሆን ኢንተርቪው እናደርገዋለን። ውድ ቤተሰቦች እነዚህን 2 ወንጀለኞች በር ላይ ነው ያረኳቸው። ይዣቸው መጣሁ። ከምሽቱ 2 ሰዓት ነው። መንጫጫት የለም፣ መጫጫ የለም። ሰው ትረብሻላችሁ። ለምጠይቃችሁ ጥያቄ ብቻ መልስ ትሰጡኛላችሁ። እሺ ከአንቺ ልጀምር። ምን ነበር ስታረጉት የነበረው? ምንም አላረጋችሁትም። በቃ ለምን እባክህን እኛ ወደ ሀገራችን መልሰን ምንም ያደረግነው ነገር የለም። ሀገራችሁ ወደ አዳማ አሁን መሽቷላ። አድራችሁ አትሄዱም? ጠዋት ብትሄዱ አይሻልም? ሻወር ወስዳችሁ ቁርስ በልታችሁ የአዲስ አበባንም አየር ችግር የለውም አሁን እንሄዳለን። አረ ጠዋት ብትሄዱ ይሻላል። ሻወራችሁን ወስዳችሁ ቁርሳችሁን ልብስም ቀይራችሁ ወንድሜ አይሻልም? ሻወር ወስደ ጠዋት ትሄዳለህ። ሙቅ ሻወር ነው የፈለግከው? ምን ሻወር ነው የፈለግከው? እኛ አንፈልግም። በቃ አሳየናችሁ አይደል የፈለጋችሁትን ነገር። ግን ሻወር አትፈልግም? አንፈልግም። በቃ እንሄዳለን። ምንድን ነው የምትፈልገው? በቃ ምንም አንፈልግም። እንሄዳለን። ልቃቁም ብቻ። ሂድ። እሺ ሂድ። ወዴት አባ ነው የምትሄደው? ቁጭ በል። ይኸውልህ አታለቃቅስ። ኧረ እባክህን በቃ ልለምንህ። እሺ በቃ ምን እናድርግሽ? እኛውን ከዚህ በላይ አሳዩን ያልከንን አሳየንህ አይደል? ምንድን ነው ከዚህ በላይ የምናደርገው? ምንድን ነው ያደረጋችሁት? ምንም ያደረግነው ነገር የለም ማለት ነው። ከአንቺ ልጀምር። ምንድን ነው ያደረጋችሁት? ምንም አላደረግነው። በቃ እዛ ቁጭ አድርገን ምግብ ምናምን የሰጠው። ምግብ? ሌላስ? ያስተኛችሁት እኮ ባለ 5 ኮከብ ሆቴል አልጋ ላይ እኮ አይደለም፣ ሲሚንቶ ላይ እኮ ነው ያስቀመጣችሁት። ያን ቀን እኮ ነው እዚያ ወሰድነው። ኧረ ከዛ ቀን ውጪ ከዛ ቀን በፊት ሄድ ነበር። ሌላ ቤት ነበረ፣ መኝታ ቤት ነበረ። መኝታ ቤት? ምን አድርጋችሁ ነው እንደዛ ራሱን የሳተው? ምን ብትሰጡት ነው? አልገባኝም። ምን ለማግኘት ነው? ማን ናችሁ? ምንድን ናችሁ? እኛ ምንም አይደለንም እኮ በቃ እዛ ያገኘህን ቦታ ነዋሪ ነን። ሌላ ምንም ነገር የለንም ከዚህ ውጭ። ነዋሪ ናችሁ? ሌላስ? በቃ ሌላ ምንም የለም። እዛ በቃ እዛ አምጥተው ሲያስቀምጡት እኛ ደግሞ እሱን እየተንከባከብነው ነው። ወይኔ ይሄን ሁሉ ቀን ምን ስታረጉን ነበር?
እኛ እንዴት እንደመጣን እኮ እናውቃለን። ከታደለች ሐኪም ቤት የባህል ሐኪም ቤት እናንተ ናችሁ የሰረቃችሁት? ከዱከም ወደ አዳማ አሸሻችሁት አይደለ? አረኛ አይደለንም። ምን እንዳይናገር ነው? እኛ አይደለንም። እና ማን ነው? እኔ ነኝ። እኛም እንዴት እንደመጣ እኔ ነኝ። ይኸውልሽ በሰላማዊ መንገድ አንቺን ለማውራት እየሞከርኩ ነው። እኔም እኮ እየነገርኩ ነው። ለምንድን ነው የማትረዳኝ? አመጡትና እዛ አስቀመጡት። ተንከባከቡት አሉ። እኛ ደግሞ እየተንከባከብነው ነው። በቃ ሌላ ምንም ያጠፋነውም ያደረግነውም ነገር የለም። አንተ ዝም ብለው ነው እያሰቃየህን ያለው። እኛን ይኸውልሽ ትሰሚኛለሽ? በሰላማዊ መንገድ በስርዓት እያወራሁሽ ነው። ስለዚህ እዚህ ግቢ ውስጥ ቆንጆ ትንሽዬ መጋዘን አዘጋጅተናል። እዛ መጋዘን ውስጥ ነው የምናስቀምጣችሁ። ሌላው ካሁን በኋላ ወደ አዳማ መመለስ የሚባል ነገር የለም። ይኸውልህ እዚሁ ክስ ይመሰረትባል። እዚሁ ወደ ፖሊስ ጣቢያ ትሄዳለህ። የምን ፖሊስ ጣቢያ ነው የምታወራው? ከዛ እስር ቤት ነው መጨረሻ። እባካችሁ በቃ ለአምላክ ተንበርከክ፣ እባካችሁ ለአምላክ ተንበርከክ። እሺ የምትፈልጉትን ነገር እኮ እኛ እያደረግንላችሁ ነው። እየመለስንልህ ነው። ምን ስትሰሩ ነው? ይኸውላችሁ ወንጀል ነው የሰራችሁት። ወንጀል ነው የሰራነው። ምን አደረግን? አንቺ ልጅ አታናችኝ። አምጥተው አስቀመጡት። እኛ ገሌባ አይነደረግ ነው። ምንድን ያደረግነው? ማናቸው ያስቀመጡት? ማናቸው ያስቀመጡት? እንነግራለን። በቃ አሁን እኛ እንመለስ። ሳሚ በተደጋጋሚ ጥፋት እያጠፋ ነው። ራስ ላይ ሌላ መዘዝ ነው እየፈጠርክ ያለው። በቃ ይቅርታ አድርጉልንና በቃ ያላችሁትን ነገር ሁሉ እየነገርናችሁ አይደል እንዴ? ይቅርታ እንላይ። ሽማግሌ ላክ። እሺ በቃ አንተ የምትፈልገውን ነገር እኛ እንሰጣለን። እሺ ምን ትሰጠኛለህ አንተ? ምንም አትሰጠኝም። አይ ችግር የለውም። በቃ የምትፈልገውን ነገር ጠይቀንና እንሰጣለን። ገንዘብ ነው የምትፈልገው? አዎ እንሰጣለን። ገንዘብ እንስጥሽ። በቃ ስንት ብር ትሰጡኛላችሁ? የፈለከውን ብር እንሰጣለን። በቃ ነገሩኝ። የፈለከውን እንሰጣለን። ችግር የለውም። ስንት ብር ብቻ ልቀቀን። በቃ አንተ ወደ ሀገራችን ገንዘቡን ከየት አግኝታችሁ ነው እናንተ? ችግር የለውም። የሰራንበት ምንድን ነው የምትሰሩት? ያለን ነገር እንሰጣለን። አውሮፕላን አብራሪው እናንተ ጋር እንዲቀመጥ ስንት ብር ተቀበላችሁ? አሁን በቃ ዝም ብለን ብር እንሰጣለን። እኛ ምንም ብር አልተቀበልንም። ታዲያ ከየት አምጥተሽ ነው? እኛ እየተንከባከብነው ነው። አዎ እየተንከባከብን እኛ ምንም በቃ እየተንከባከብን ነው። የምትፈልገውን ነገር ጠይቀንና እንስጥ። ከዛ በቃ ልቀቀን። ልልቀቅ? አዎ ቁጭ በል እዛ። ይቅርታ በእናትህ ለአንዴና ለመጨረሻ ጊዜ አንቺን ነው የምጠይቅሽ። እባክህ ይቅር በለን እባክህ። ምንድን ነው የምነግርህ? እኔ ከዚህ በላይ የምነግርህ ምንም ነገር የለም። ምን ትንገረህ? እሺ ምን ትንገረህ? እሺ ችግር የለውም። አንተ እኮ ምንም ባላደረግነው ነገር ነው እኔ አልለማመጣችሁም። ራሳችሁ እየተለማመጣችሁኝ እውነቱን ትነግሩኛላችሁ። እሺ እነግርሃለሁ። ብቻ ልቀቀን። ማን ነው ከዚህ ነገር ጀርባ ያለው? አይ ማንም ነው? ና ወደዚህ። ማን ነው ከዚህ ነገር ጀርባ ያለው? ማንም የለም። ማንም የለም። ኧረ ማንም የለም። እሱን እንዴት እንዳለን ና ተነስ። ይኸውልህ ማን እንዳለ ትነግረኛለህ። ቁጭ በል። አታስጮኝ። ማታ ነው። አታስጮኝ። ዝም በይ። ትናገራለህ አትናገርም? አንተ ማትረባ። ተንበርከክ። ትናገራለህ አትናገርም? ማን ያለው እንጂ እንደዚህ ስጠመዝዝ ማን ያለው ከዚህ ነገር ጀርባ ማን ያለው? በጣም ጥሩ። አይ ካሜራውን አጥፋልኝ። ከሱ ጋር የምንነጋገረው ነገር አለ። ካሜራውን አጥፋ። ውድ ተመልካቾቻችን እንግዲህ ተመልሼ መጥቻለሁ። መሽቷል። ምናልባት በዚህ ሰዓት ኢንተርቪው ማድረግ ተገቢ ላይሆን ይችላል። እሱም በቂ እረፍት ያስፈልገዋል። ያለውን ነገር ለእናንተ ለተመልካች ማሳወቅ ስላለብን ነው። እንግዲህ ቤተሰቦች ልፋታችን ፍሬ አፍርቶ አዳማ እና ዱከም ድረስ ሄደን አውሮፕላን ሞቷል የተባለውን አውሮፕላን አብራሪ በህይወት አግኝተናል። እንኳን ደስ አላችሁ። የሚያስደስትም የሚያሳዝንም የሚያስለቅስም ዜና ነው። ለምን ካላችሁኝ ከሚያስደስተው ስጀምር እንግዲህ ሞቷል ብለን
ቀብረን አልቅሰን የሸኘነው ሰው ደግሞ እንዴት ልበላችሁ እንደዚህ በህይወት በአካል ስናገኘው ደስታ ነው። ያው ያስለቅሳል ደግሞ የደረሰበት ነገር እጅግ እኛን ጎድቶናል፣ አዝነናል። የሚያሳዝነውም ነገር ደግሞ አሁን ያለበት ሁኔታ ጥሩ ሁኔታ አይደለም። ይህኑን ገልጦ ያዳምጠን ይህን ነገር ራሱ አላቅም። እኔ በቻልኩት አቅም ቤተሰቦች በማቃቸው የኔ በምላቸው በማምናቸው የጤና ባለሙያዎች አስፈላጊውን የጤና ሕክምና እንዲደረግለት የቻልኩትን ሞክራለሁ። ወይም ደግሞ ከምችለው በላይ ልበላችሁ። ሁላችሁም የተጨነቃችሁ ሁላችንም አዝነናል። እርግጥ ነው የካፕቴን ናኦድ ነገር ሲያሳዝናችሁ ሲያንገበግባችሁ የእግር እሳት ሲሆንባችሁ ነበር ቤተሰቦቻችን። ያው ግን ባለቀ ሰዓት እንደዚህ አይነት ነገርም እንትን ማለታችን እንደዚህ አይነት ነገር ማግኘታችንም አንድ ነገር ነው። እኔ ምናልባት ዛሬ ኢንተርቪው ባላደርግ ብዬ እስከመመኝ ድረስ የተደበላለቁ ስሜቶች ነው እየተሰሙኝ ያሉት። ሁላችሁንም ማመስገን ፈልጋለሁ። በአይነ ስጋ ስለተገናኘን ደስ ብሎኛል ናኦድ። እኔም ደስ ብሎኛል። በጣም ከባድ ህመም ውስጥ ነው ያለሁት። ከባድ ምግብ ሳልበላ ብዙ ነገር አሳልፌያለሁ። በጣም በብርድ ቀዝቃዛ ውስጥ እየከተቱኝ ተሰቃየሁ። በጣም አሰቃዩኝ። አንዴ ሆስ ይከቱኛል፣ አንዴ ብቻ ብዙ ልፋት አሳዩኝ። በጣም ብዙ ይደበድቡኛል፣ ምን ያደርጉኛል። በጣም ከብዶኛል። በጣም እያመመኝ ነው። በጣም ከባድ ህመም እየተሰማኝ ነው። ምን እንደምል ራሱ አላውቅም። ሁሉ ነገር የነስክስት ነው። ግን አንዷን ነው ማመሰግናት። እንደዚህ ራሱ አልሆንም ነበር። አንዷ ሴት ናት እንደዚህ እንኳን ቀና እንድል እንደ ወሬ ረዳችኝ። እሷን ቆሜ በረንብ ማመስገን ፈልጋለሁ። የዳንኩ ሰዓት እሷ ናት እንደዚህ ደረጃ እንድደርስ እንኳን ያደረገችኝ። እዚህ በህይወት የምቆይ አይነት ሰው አይደለሁም። ስታይኝ እኮ እሷ የሞትኩ ነው የመሰላት። በቃ ኦልሬዲ ሞቻለሁ ማለት ይቻላል። ኦልሬዲ እሷ ባትንከባከበኝ፣ እሷ እንደዛ ምግብ ውሃ ባሰጠኝ፣ ናኦድ የለም ናኦድ ነበረ ተብሎ ነበር የሚታወሰው። ከባድ ጊዜ ነበር ያሳለፍኩት እኔ። ከባድ በጣም የእውነት ህመሙ ከባድ ነው። ሳውራ አይ ቲንክ ሊቀል ይችላል እንጂ ከባድ ነው ህመሙ። በብርድ እየተሰቃየው ነበር። ራስን አታጨናንቅ። ማውራት እስካለብህ ድረስ አውራ። ወደ አዲስ አበባ እንዴት እንደመጣል እኛና ፈጣሪ ነው የምናውቀው። ስቃዩ ከባድ እንዲያደር አልፈለግንም። ቤተሰቦች አዳማ ካደረ መዘዝ ነው የሚመጣው ነገ። እነዛ ሰዎች እጃቸው ረጅም ነው። በቃ በጣም ሲያመው ነበር። በጣም እንዴት እንደመጣ ልነግራችሁ አልችልም። ምናልባት ካሁን በኋላ በደንብ እስኪሻለው ድረስ 3-4 ቀን ይህን 3-4 ቀን ወደ ካሜራም ላናመጣው እንችላለን።
እኛ የምንፈልገው የእሱን ደህንነት ነው። እኔ በጣም ከብዶኝ እየሰራሁት ያለው ጉዳይ ነው። በዚህም በዛም ብለን የካፕቴኑን ህይወት ለማትረፍ ሞክረናል፣ ተሳክቶልናል። ያው ግን ደግሞ አላበቃም፣ ገና ብዙ ነገሮች አሉ። እሱ ወደ ጤናው መመለስ አለበት። አሁን ያለበት ሁኔታ ጥሩ ሁኔታ ላይ አይደለም። ጥሩ ሁላችሁም የኢትዮጵያ ህዝቦች ጸሎት አድርጉለት። በዚህ አጋጣሚ እኔ ለዚህ ሰው ልዩ የሆነ ፍቅር አለኝ፣ ልዩ የሆነ አክብሮት አለኝ። ለዛ ነው በዚህ ያክል ተጨንቄም ስሜታዊ እየሆንኩ ያለሁት። ሁላችሁም በቻላችሁት አቅም ወደ ጤናው እንዲመለስ ጸሎት እንድታደርጉለት መልካም ምኞታችን ነው። እንዳልኳችሁ ነው፣ በሚቀጥሉት ቀናቶች እሱን ወደ ሚዲያ ማምጣት አንፈልግም። እንዲሻለው ጤናው ላይ ነው ትኩረት የምናደርገው። አሁንም ያለበትን ሁኔታ ላሳያችሁ ብዬ ነው። በዚህም ከምሽቱ 2:30 ገደማ አካባቢ ነው ያለውን ነገር ለእናንተ ላሳያችሁ ብዬ ነው። ቤተሰቦች ምናልባት አንዳንድ ነገር አቅሙ ካለ ብንነግር ደስ ይለናል። ተመልሰን ከተመልካቾች ጋር እንድትገናኝ አንፈልግም፣ በደንብ እስኪሻለ ድረስ። ማለት እኔ የምፈልገው እነዛ ሰዎች በህግ እንዲያዙልኝ እፈልጋለሁ። በጣም እንዲቀጡ እፈልጋለሁ። እኔ እንዳሰቃዩኝ በደንብ ይሰቃዩ። ምን አይነት በባዶ በራቁት እንደዛ ቀዝቃዛ ቦታዎች ማስቀመጥ ምን አይነት ህመም መሆኑን ማወቅ አለባቸው። አንድ ሰው እህል ሳይበላ ብዙ ሰዓት እንደማይቆይ እያወቁ አንድ ምግብ እንኳን ሳያበሉኝ እንደዛ እሽግ አድርገው አስቀምጠውኝ፣ እሱን ነገር ሁሉንም ነገር ማወቅ አለባቸው። ሌላ ማለፍ ማልፈልገው ካሜራም እንዲቀርጽ የምፈልገው ነገር አንደኛው ያቺን ሴት በጣም ነው ማመሰግናት። እዛ አግኝታኝ ከወደኩበት ቦታ በቃ ሞቷል ምናምን ብላ እስትንፋሴን አይታልኝ እንደዚህ እንድቆም የረዳችኝ እሷን በጣም ነው ማመሰግናት። በጣም ካሜራ ይህን ነገር በደንብ አድርጎ ያዝልኝ። ያቺ ሴት ሙሉ ህይወቴን የመለሰችልኝ፣ ሙሉ ህይወቴን እኔ የለውም ነበረ፣ ጠፍቼ ነበር። በቃ የለውም ተረሳ፣ ናውር ተረሳ ነበረ። ስተኝ ፊቴ ሙሉ ተጎሳቅሏል፣ ሰውነቴ እንዳለ ተጎሳቅሏል። ብዙ ሰዓት እንደተጎዳው አውቀዋለች። ብዙ ቀናቶች፣ ብዙ ሌሊት እንደተሰቃየው ገና ስተኝ ነው ያወቀችው። የምን ላውራ መስልበል እንደዚህ እንኳን እሷ ምድር ላይ የተላከችልኝ መልአክ ናት። እሷ ለዚህ ቀን ያበቃችኝ እሷን ብቻ ማግኘት ነው ፈልገው። በጣም ነው የማመሰግነው። በጣም ከባድ ነገር ነው። ማውራት ይገብረኛል፣ ግን በቃ እንደ ሰው ራሱ ህመሙ ከባድ ነው። እያመመኝ ነው ማውራው። የፈለገ ነገር እንኳን ቢሆን በቃ ህዝብ እንዲያውቅልኝ የምፈልገው ነገር ነው። እሷ ሲል እነዚህ እኔን እንደዚህ ያደረጉት ነገር በጣም ይቆጡልኝ፣ ቀያዙልኝ፣ ይቀጡልኝ። እስከ ሞት ፍርድ ቢፈረድባቸው ራሱ ትክክል ነው። ሰው ልጅን በህይወት እንደዚህ ማሰቃየት ከባድ ነው።
ናውድ በቃ ከዚህ በላይ ተመልካቾች ከዚህ በላይ እሱንም ባናስጨንቀው ደስ ይለኛል። እንዳልኳችሁ ከወንባላ በደንብ እስኪሻለው ወይ ሙሉ ለሙሉ እስኪሻለው ወደ ሚዲያ ማምጣት ስለማንፈልግ አሁን ያለበትን የጤና ሁኔታ እናሳያችሁ ብለን ነው። ውድ ቤተሰቦች ሁላችሁም በጸሎት እንድታስቡት እጠይቃችኋለሁ። ናውድ እንዲያርፍ እናድርግ። የጤና ባለሙያዎቹም ዛሬ አብረውን ነው የሚያድሩት። ጊዜያቸውን ሰውተው ነው ወደዚህ የመጡት። እኔ ልውጣ፣ እባክህ ካሜራውን አጥፈው። እንኳን ደስ አላችሁ! በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሽንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2፣ ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ፣ አድዋ 00ን፣ ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት፣ የምትወደው ቦታ ኑር። ውድ ተመልካቾቻችን እንግዲህ በድጋሚ ተመልሰን መተናል። ሰዓቱ እየሄደብን ነው። እንግዲህ ካፕቴንና ኦድን ያለበት ሁኔታ ለእናንተ ለማሳየት ሞክረናል። ያሉት ነገሮች ጥሩ አይደሉም። እንግዲህ ቤተሰቦች ሙሉ ኢንተርቪው እንደተመለከታችሁት ነው። እኔ እንደዚህ ነው አልላችሁም። እንግዲህ ሰዓቱ እየሄደ ነው ቤተሰቦች። 3 ሰዓት ሆኗል፣ ከምሽቱ 3 ሰዓት። ዛሬ እንግዲህ ያው ደግነቱ እዚህ ግቢ ውስጥ ተከራዮችም የሉም፣ ግን በቻልነው አቅም ማታም ስለሆነ እንግዲህ እነሱን ለማወጣጣት በምንጠቀምበት ጊዜ እንግዲህ የተለያዩ አምባጓሮች ይፈጠራሉ፣ መጫዋጫው እንግዲህ ይፈጠራል። ቤተሰቦች እሱን ነገር ለመቀነስ ነው እየሞከርኩ ያለሁት። እኔም ራሴን ለመቆጣጠር እየሞከርኩ ነው። ያው ምንም ማድረግ አልችልም፣ ይቅርታ አድርጉልኝ። በዚህ ሰዓትም በ3 ሰዓት እንግዲህ ከምሽቱ 3 ሰዓት ኦልሞስት ጨልመዋል። ጉዳዩ እንዲያደርስ ስላልፈለግን ነው ተመልካቾቼ። ነገ ሌላ ቀን ነው። ነገ ምናልባት አንጠልጥለን ወደ ፖሊስ ጣቢያ የምንወስድበት ቀንም ሊሆን ይችላል። ለዛ ነው እንግዲህ ሳሚ የማውቀውን ነገር እናገራለሁ እያለ ነው። እኔ ናኦድን ኢንተርቪው በማደርግበት ሰዓት እንግዲህ የማውቀውን ነገር እናገራለሁ፣ ልጁን ጥሩልኝ እያለ በተደጋጋሚ ለጋርዶቹ እየጮኸ ልጁን ጥሩልኝ እያለ ሲነግራቸው ነበር። አታስብ፣ መጥቼ እልሃለሁ ሳሚ፣ ሁሉንም ነገር እንደምንነግረኝ ተስፋ አረጋለሁ። የማትነግረኝም ከሆነ ደግሞ ጉዳዩን ማሳደር እንፈልጋለን የምትል ከሆነ እናሳድረዋለን። ጉዳዩ ችግር የለውም፣ እናሳድረዋለን። ገባ? በቃ አሁን ነግራችኋለሁ። እውነታውን ነገር ምንም ማድረግ አልችልም። ከኛ ጀርባ ሌላ 2 ሰዎች አሉ፣ 3 ሰዎች አሉ። አንደኛውን ነግሬያለሁ፣ ለምለም ነች። ሁለተኛዋ ደግሞ ፍቅርተ፣ ሶስተኛዋ ደግሞ ነርስ ይዛለች። እሱን እናውቃለን። 3ቱም በእኛ ቁጥጥር ስር ናቸው። እሺ ምን ነው ደነገክ?
ምንም ሶስቱም በእኛ ቁጥጥር ስር ናቸው። አሁን የምፈልገው ገና ከመጀመሪያ ጀምሮ የነበረውን ነገር እንድነግረኝ እንፈልጋለሁ። እንግዲህ መጀመሪያ ጫካ ውስጥ ነበር ጣሉት የተባለው። ወንዝ የተባለውስ? አይ በቃ ከዛ ልነግርህ ነው። ጫካ ውስጥ ጣሉት ተባልን። ከዛ ጫካ ውስጥ ጣል ነው። ከዛ ቆይቶ ደግሞ ማን ያዘዛችሁ ጫካ ውስጥ ጣሉት? ነርስ ቤዛ። ከዛ ጫካ ውስጥ አምጥተነው ተጣልን። በኋላ ቆይታ አሁንም ሄዳችሁ ጫካ ውስጥ አምጡት ተባልት። ከዛ ጫካ ውስጥ ስንሄድ ደግሞ ጫካ ውስጥ የለም። ለምንድን ነው አውሮፕላን አብራሪው ሞቷል ተብሎ እሺ ጫካ ውስጥ አላችሁት? ከዛ መልሳችሁ ለማምጣት ለምን ፈለጋችሁ? ወይስ ሳይሞት ነበር ጫካ ውስጥ የጣላችሁት ወይስ ሞቷል ተብሎ ነው? ብቻ ታሪኩ ብዙ ነው። ከዛ በፊት እኮ ወንዝም እኮ ነው ያላቅም ወንዝምን እኮ ጥለነው ነበር እኮ በቃ ሰውየው በቃ እኔ ምን እንደሚፈልጉ አላቅም። አንዴ ወንዝ ይጥሉታል፣ አንዴ ጫካ ይጥሉታል፣ አንዴ ደግሞ ያልሆነ ቦታ ላይ ጣሉት ይሉናል። በቃ አንዴ ደብድቡት ይሉናል። ከዛ እንደበደበዋል አንዴ አደንዛዥ መድኃኒት ውጉት ይሉናል። ከዛ እንወቀዋለን። ከዛ ከጫካው ነው እንግዲህ ከወንዙ ጣሉት ተብሎ ወንዙ አንስተን ከዛ ጫካ ጣልነው። ደግሞ ጫካ ጥለነው ከዛ ከጫካው ደግሞ አምጡት ተባልን። ደግሞ ከዛ ከጫካው ስንሄድ ሰውየው የለም። ከዛ በቃ እኛ ምን እናድርግ ግዴታ ነው አምጡት ተባልን። ከዛ ጫካ ውስጥ ስንፈልገው ጫካ ውስጥ የለም። ጥለነው ነበር አይደል? ከጣልነው አጣነው። ከዛ በቃ እዛ በኋላ ፍለጋ ጀመርን። ከዛ ፍለጋ ስንጀምር ዱከም ጫካው ውጭ ነበር የጣልነውና ከተማ ገብቷል። ዱከም ከተማ ውስጥ ነው ተባለ። ከዛ ከተማ ውስጥ ሄደን ስንፈልገው በቃ በጣም ብዙ ጊዜ ይፈጀብን። ከዛ የሆነ ቦታ እንዳለ ሰማ። ከዛ ምንድነት መሰለ የባህል ሐኪም እያከመችው ከዛ እንደሚገኝ 1-6 ቀን እኛ እየፈለግነው ከዛ አተነው። ከዛ 1-6 ቀን እየታከመ ዱከም ውስጥ እንዳለ ሰማ። የት ነው የሚታከመው? ከዛ ዱከም አንዲት የባህል ሐኪም አለች። ከዛ እኔ ስሟን በደንብ አላውቀውም። ከዛ እንግዲህ ከዛ በኋላ ደግሞ ያው አውታችሁ ሰር ተባለ። አትቅለስለስ፣ በስነ ስርዓት አውራ፣ በስነ ስርዓት አውራ። ነገሩ እየቀለድኩ እኮ አይደለም፣ እያወራሁ እኮ ነው። ከዛ በቃ ዱከም ደግሞ አወጣነውና ያው ወደ ሌላ ቦታ ወሰዱ ተባልን። ወደ ሌላ ቦታ ደግሞ ወሰድ። ከዛ ደግሞ እንግዲህ ከዛ ቦታ አንስታችሁ አሁንም ወደዛው ወሰዱ ተባልን። ደግሞ ከዛ የት ነው ከዛ አትበልብኝ። ይኸውልህ በስነ ስርዓት ነገሩን ንገረኝ። አታወሳስበኝ እኮ አታወሳስበኝ። በስነ ስርዓት ንገረኝ። በመኪናው ላይ አንድ ቦታ ይወስዱና 1 ሳምንት ያስቀምጡናል። ከዛ ደግሞ ከዛ በስተመጨረሻ ወደ አዳማ ወሰዱ ተባለ። አዳማ እሺ። ከዛ ምን ይሻለው በቃ ከዛ ከብዙ ቦታ መቀያየር በኋላ አርቀን ወደ አዳማ ወሰድን። በጣም አርቀን ከአዲስ አበባ አርቀን ከዛ ከዱከም አውጥተን ከዛ ያው ራቅ ያለ ኪሎ ሜትር ወስደን አዳማ ደበቅን። እንግዲህ እኛ የተባልነው ነው የምናደርገው። ማን ነው ለእናንተ ትእዛዝ የሚሰጠው? ቤዛ ናት። እርግጠኛ ነህ? ያው ቤዛ ናት። አትቅለስለስ። ይኸውልህ ወንድ ልጅ አይደለህ እንዴ? በቃ ነገርኩህ እኮ እሷ ናት። ቤዛ ነች። ቤዛ ናት። ቤዛ። ችግር የለውም። ሰዓታችንም እየሄደ ስለሆነ አንተን ወደ መጋዘን እንወስዳለን። ቤተሰቦች እየመሸ ስለሆነ 5 ደቂቃም ብትሆን እንግዲህ ባዩሽን ኢንተርቪው ማድረግ አለብን። ጉዳዩን ነገ ምን ጨርስ ይሆናል። ችግር የለም። አሁን ግን ለጊዜው እዚሁ መጋዘን እዚሁ ነው የምትተድረው፣ እዚሁ ግቢ ውስጥ ነው። ለምንድን ነው እኔ ወደ መጋዘን የምሄደው? ይሄን ነኝ እንደ መጋዘን ነው የምሄደው? የምንለቅ መስሎ ነው? ይኸውልህ ገና እስር ቤት ትበሰብሳታለህ። እስር ቤት ትበሰብሳታለህ። እባክህ ይቅርታ አድርግልኝ። እባክህ እየነገርኩህ አይደል እንዴ? ሁሉን ነገር እኮ እንዳታስረብ እኮ ነው እየነገርኩህ ያለሁት። እባክህ ምንም ከአንተ ጋር ምንም ንግግር የለም። ና ተነስ። ኑ ውድ ተመልካቾቻችን በድጋሚ ተመልሰናል። እንግዲህ ሰዓቱም እየመሸ ስለሆነ 5-10 ደቂቃ ከአንቺ ጋር ቆይታ ማድረግ ፈልጋለሁ። ከዛ ነገ በሰፊው እናወራለን። ገና ብዙ ነገር ይጠብቃችኋል። አሁን የምፈልገው አንድ ነገር ነው። አንደኛ አውሮፕላን አብራሪውን ምን እንዳረጋችሁት ተው። ሁለተኛ እንተው
እኛ እኮ ፈልገን ያደረግነው ምንም ነገር የለም። ፈለግሽም አልፈለግሽም ያረጋችሁትን ነገር በሙሉ ተናገሩ። እሱም ብቻ ነው የምፈልግ እኮ። እኛ ያደረግነው ታዘን ነው እንጂ ራሳችንን ያሁን ይሄን አስበን እንዴት እናደርጋለን? ከሱ ጋር እኛ ምንም ችግር የለብንም ሲጀመር። ግን በቃ አዘውን ነው ይሄን ሁሉ ነገር ያደረግነው። ማን ያዘዛችሁ? ቤዛ ናት። ሸምድዳችሁን እንዲህ ሁለታችሁም አንድ አይነት ነገር። እሱም ቤዛ ነው ያዘዘችን፣ አንቺም ቤዛ ነው ያዘዘችን። ያው ሁለታችንም ያዘዘችን እሷ ስለሆነች ነው። ነርስ ቤዛ? አዎ ነርስ ቤዛ። በእርግጠኝነት ሌላ ሰው ይኖራል። ቤዛ ብቻማ አትሆንም። ቤዛ ማታዛችሁም እያልኩ አይደለም። እና ለምለምም አሉ። እሺ ቀጥይልኝ። ምን ስታረጉት እንደነበር እያንዳንዱ ነገር አንድም ነገር ሳታስቀሪ። መጀመሪያ ዱካም ይዘውት መጡ። እሺ ከዛ እኛን ያገኙን እዛ ነው። እዛ ማሪ ነን እኛ። የት? ዱካም። እሺ ከዛ በቃ ሁለታችንም ስራ የለንም ነበር። በቃ ስራ በአጋጣሚ በሆነ ሰው በሰው ነው ያገኙን። በቃ ስራ የላችሁም አይደል ወይ እኛ ስራ እናሰራችሁ አሉን። ከዛ እኛም እሺ ብለን በቃ ብር ያስፈልገን ስለነበር እሺ ብለን ሄድን። ከዛ የምትሰሩት ግን እኔ ማዛችሁን ነው የምታደርጉት አለችን ቤዛ። ከነ ለምለም ጋር ነበር የመጣችው እሷ። እዛ እሺ በቃ ያልሽውን እናደርጋለን አልናት። ስለኛ በዚህ ልክ ነገሩ የሚገፋ አልመሰለንም ሲጀመር። ከዛ ካፒቴኑን ወንዝ ጣሉት አለች። የሞተ መስሏት ነበር። ኦኬ። ከዛ ደግሞ መልሳ ደውላ እንደገና በቃ ጫካ ጣሉት አለች። ወስደን ጫካ ጣል ነው። ከዛ ደግሞ እንደገና መልሳ አምጡት አለች። ለምን ስንላት ያው እሱ እዛ ተገኝቶ ምርመራ ተደርጎ ያው በሆነ መንገድ ይታወቅብኛል ብላ ፈራች። መጀመሪያ ወንዝ ውስጥ ጣሉ ውስጥ ለራሱ ልንጥለው ስንል ያው አስክሬን እዛ ከተገኘ ምርመራ መደረጉ አይቀርም። ለዛ በያኑ ጫካ ጣሉት ያለችን የነበረው። ጫካ ጥለነውም አምጡት አለች። ምክንያቱም በቃ ጫካ እዛ ምርመራ ከተደረገ ያው ፖሊሶች ምርመራው ሲካሄድ እሷ ላይ ሊደርስ ይችላል። ከዛ እሱን ስለፈራች አምጥታ ነው ምን ልታረጊው ነው ስንላት በቃ እናቃጥለዋለን አለች። ከዛ በቃ እሺ ብለን ተመልሰን ሄድን። ጫካው ስንፈልገው አጣነው። የለም። በጣም ነው እኛም የደነገጥነው። የጣልነው ራሳችንን፣ ሲቀጥል አስክሬን ነው ማን ያነሷል ብለን እናስብ። ከዛ በቃ እዛው አካባቢ ስንፈልገው አንዴ ባህል ሐኪም አለች። እሺ በአጋጣሚ እሷ ጋር እንዳለ ሰማን። ከዛ ከእሷ ጋር ማን ነው ስሙ? እኔ ስሟን አላስታውሰውም። ታደለች የምትባል ሴት ናት? አዎ ታደለች። እሺ ከዛ እዛ እንደሆነ ሰማን በሰዎች ዝም ብለን ስለ ማንም ሰው ስለማያውቀን። ከዛ አጋጣሚ እሷ ስትወጣ እኛ እሱን ይዘነው ሄድን። ያው እኛ በራሳችን እንድትወጣ አደረግናት ምናምንና ከዛ አንዳችን አድርገን ይዘነው ሄድን። እሱ ካፒቴኑ ለሳምንት የሚሆነ ያክል ታደለች ጋር ቆይቷል። አዎ ፈልገነው እኮ ለሳምንት ሙሉ አተነው ነው። እኛ ሳምንት ሙሉ እየፈለግነው ነበር ጫካ ውስጥ ማለት በቃ የት ሄደ የት ገባ የሚባለው ነገር ግራ ገባለኛ። ቤዛም ደግሞ በጣም ተጫነችን። አምጡት አለች። አይ ማለት ደግሞ አንችልም፣ አንዴ ገብተንበታል። እሷም እያስፈራራችን ነበር። ደግሞ እኛ ነው። በምንድን ነው የምታስፈራራችሁ? እገላችኋለሁ፣ እሱንም አታመጡልኝ ከሆነ እገላችኋለሁ ምናምን በቃ በየቀኑ ማስፈራሪያዋ ከባድ ሆነብን። ሽጉጥ ምናምን ታወጣብናለች ቤዛ። ከዛ በቃ በጣም ፈራን እንጂ እኛ አሁን አቃጥለዋለሁ ምናምን ስትል በቃ እኛ አንደኛ የገደልነው እኛ አይደለንም፣ ራሷ ናት። እኛ ወስደን መጣላችን ነው እንጂ። ከዛ በቃ በጣም ፈራናት እኛም ለራሳችን። እስከምን ድረስ እንደምትሄድ ደግሞ እናውቃለን። ከዛ ሂደን ስንፈልገው በሳምንቱ መድኃኒት እንትን የምትሰጠው ሴትዮ ቤት አገኘ ነው። ከዛ እዛ አካባቢ ስንፈልገው አንዳንድ ሰዎች አገኘን። ጫካ ውስጥ ፎቶ ማሳየት ጀመርን። ይህን ሰው ታውቁታል ካገኛችሁት ንገሩን፣ አይምሮ ታማሚ ነው እና በቃ አጋጣሚ ጠፍቶብና እዚህ አካባቢ ደግሞ ሰው አይተነዋል ብሎናል። ግን በቃ ለሳምንት ያህል ፈልገን አተነው ነው ባካችሁ ምናምን ስንል ከዛ ያው አንዳንዱ ፈራ ማሳየትም የታደለችን ቤት። ከዛ የሆነ ሰው ግን በቃ ብር ምናምን ሰጠነውና እባክህን ካየህ ምናምን ብለን ለአንድ ለሁለት ሰዎች ብር ሰጠን። ምን እያልሽ ነበር ስትጠቁም የነበረው?
አይምሮ ህመምተኛ ነው እዚህ ጠፍቶብን ነው ብዬ እናንተ ሞቷል ብላችሁ የጣላችሁትን ካፕቴን ናኦድም ማለት ነው አእምሮ ታማሚ ነው እያላችሁ ነው ስትፈልጉት የነበረው እና አስክሬን ነው እየፈለግነውማ ብለን እንዴት እንፈልገዋለን? ማንም አይጠቁመን። ከዛ በቃ ገንዘብ የከፈልናቸው ሰዎች ወደ ታደለች ቤት መሩ። ከዛ በቃ እዚሁ አካባቢ ተደብቀን እግሯ ወጣ ሲል መኪና ምናምን ይዘን ስለነበር ሄድ ነው ይዘን ወጣን። ራቅ ብላ ነበር ሄደችው። በደንብ እየተከታተልናት ነበር የምትሄድበትን ቦታ ምናምን ሌላ ሰው እየተከታተለልን፣ እዚህ ያለነው ሰዎች ደግሞ ካፒቴኑን ይዘን ወጣን። ከዛ ወደ ቤዛ ይዘነው ሄድን። የት መጀመሪያ ዱካም ነበረች እሷ እስኪገኝ ድረስ። ከዛ ይዘነው ወደ አዳማ ሄድን። ድጋሚ ወደ አዳማ ይዘነው ሄድንና ብቻ ብዙ ቤቶች ነበር የቀያየርነው እየፈራን ስለነበረ እሷን ፈራች። ከአንዱ ቤት አንዱ ቤት እያለን ቆየን። ከዛ እንደውም ባለፈው አንተ እዛ እኛ ጋር የመጣህበት ቤት ነው ብዙ የቆየ ነው። እዛ ብዙ ቀን ቆይተናል። እዛ እየተከራያችሁ ነው ግቢውን? አዎ። ቤዛ ምን ነበር እቅዷ? ለምንድን ነው አውሮፕላን አብራሪውን እንደዛው ጥላው እንዲቀር እንደጣለችው እንዲቀር ያልፈለገችው? ያው አስክሬን ምርመራ ሲደረግ እሷ ላይ ነው የሚጠቁመው። ስለዚህ ይሄ እንዳይሆን ደግሞ የግድ ሬሳውን ወስዳ ልታቃጥለው ነበር። ያው ምርመራ ከተቃጠለ የት ያገኙታል እሱን? ስለዚህ በቃ አምጥተን እዚህ እናቃጥለው በቃ አለች። ያው እኛ ማለት አልነገርኩ መጀመሪያም እንደዛ እናደርገዋለን ስትለን ያው ማቃጠል ከባድ ነው፣ ቢያንስ መቅበር ይሻላል አይ ብለናት ነበረ። ከዛ በቃ በጣም እያስፈራራችን ነበር። ምንድን ነው ያልሽው? ሲድገቢው የአውሮፕላን አብራሪውን ሬሳ ልናቃጥለው ነበር? አዎ። ሞቷል ብላችሁ ሳይሞት ማለት ነው በቁሙ? እንደሞተ ነበር እኮ የምናውቀው። እሺ ቢሞትስ ልታቃጥሉት ነበር? እናንተ ህንዳዊ ናችሁ አስክሬን የምታቃጥሉት እንዴ? ካለበለዚያማ እኛ ልትገለን ነው። ምን እናርግኛ? እኛ እኮ እሱን እንደዛ ማድረግ ፈልገን አይደለም፣ ግን ደግሞ አምጡት ይቃጠል። እኔ በኋላ ነገሩ እንትን ካለ ወደ እኔ ነው የሚያመራው። እኔ ደግሞ መያዝም መታሰርም አልፈልግም። አምጡትና አስክሬኑን እናቃጥለው፣ ካለበለዚያ ግን እናንተን ነው የምገላችሁ አለች። እንዴ ሳምንቱ ሙሉ ሳይገኝ ሲቀር ራሱ እኮ እንዴት እንዳስፈራራችን፣ እንዴት እንዳሰቃየችን። እኛም በጣም ተሰቃይተናል በሱ ምክንያት። ከዛ በቃ ማድረግ የምንችለው እሱን ነበር። አመጣንላት። አዳማ ይዛ ሄዳ ደግሞ ከአንዱ ቦታ አንዱ ቦታ ስተንከራትተን ነበር። ከዛ መጨረሻ ላይ አንተ ያገኘን ቤት አንተ እዛ መጣክ። ቤተሰቦች ዛሬ በጣም ከባድ ቀን ያሳለፍኩት። አሁን በዚህ ሰዓት እየተሰማኝ ያለው ስሜት ራሱ በጣም ከባድ ስሜት ነው። ለጆሮ የሚሰቀጥጥ ነገር ነው እንግዲህ እየነገረችን ያለችው። ማለት ካፕቴን ናኦድ አላውቅም፣ አንዳንድ ነገሮች ግልጽ አልሆኑም። አሁን እንደ ሞተ ሰው ነበር የመሰለው ወይም ደግሞ የሞተ ሰው ነበር የመሰለን እያሉ ነበር እነዚህ ሰዎች። ያው አላምናቸውም። አንድ ሰው ሲሞት እኮ ያስታውቃል፣ ካልሞተም ደግሞ ያስታውቃል። እነዚህ ሞቷል ብለን ነው ጫካ ውስጥ የጣልነው አስክሬን ነው ብለን ነው እያሉ ያሉት። ነርስ ቤዛም ብትሆን እንደዛው እንደኛው ነው እንግዲህ ታስባለች እያሉ ያሉት። ይሄ ፍጹም ከእውነት የራቀ ነገር ነው። ግን በጣም ነው ያዘንኩት። ማለት ለምን ይሄ ሁሉ ነገር ለምን እሱ ላይ እንግዲህ እኔ አላውቅም። ያው ሆኖም ቀረ አሁን እሱን በህይወት ማግኘታችን ነው ዋናው ነገር። እኔ በጣም ነው ያዘንኩት፣ በጣምም ነው ደስ ያለኝ። ምክንያቱም ካፕቴን ናኦድ ያኔ ሞቷል የተባለ ጊዜ እኔ ያሳሰበኝ የእኔ መታሰር ወይም እኔ ላይ የነገሮች መጠምጠም ብቻ ሳይሆን ምንድነው ካፕቴንን ለ15 ቀንም ቢሆን ወይም ከዛ በላይ ሊሆን ይችላል ወደ 3 ሳምንት ገደማ የሱን ኬዝ ይዤ ብዙ ነገር ሳረግለት ብዙ ነገር ስንረዳዳ ነበር። እንዴት ልበላችሁ፣
እሱ ነገር እየመጣብኝ ብቻ በካፕቴን ናኦድም ሞት የተነሳ ብዙ ነገር ውስጥ ገብቻለሁ። ብዙ ነገር ውስጥም ገብተናል። በዚህ አጋጣሚ እህቱ በቁጥጥር ስር ውላለች። እንግዲህ ያኔ ነው በቁጥጥር ስር ዋለችው። ቤተሰቦች ያው ናኦድ ቤተሰብ የለውም። አንድ እናትና አንድ እህት ነው ያሉት። ከእናቱ ጋርም ጥሩ አይደለም። ያው እኔ ደስ ያለኝ እንግዲህ ለእናቱ መትረፉ ቢያንስ እንኳን ቀሪ ዘመኑን አላውቅም። እሱ ጋር ያሉ ነገሮች አንዳንድ ነገሮች ጥሩ አይደሉም። ጭንቅላቱ እንዴት ልበላችሁ በቂ ሕክምና አላገኘም። በጣም ነው የሚያሳዝነው። በጣም ማለት ፈጣሪ የተመሰገነ ይሁን። ይህም አንድ ነገር ነው። በህይወት መትረፉ ግን ትልቅ ሕክምና ያስፈልገዋል። ትልቅ ሕክምና ምናልባትም ወደ ህንድ ሀገር ልከን በቂ ሕክምና እንዲደረግለት ማድረግ ያለብን ይመስለኛል። በጣም የሚያሳዝን ሰው ነው። እኔ በዚህ አጋጣሚ ከሱ ጎን መቆም እንደምፈልግ ለእናንተ ለመናገር እወዳለሁ። HIV ኤድስ እንግዲህ ቫይረስም በደም ውስጥ አለ። ብዙ ነገሮች አሉ። ራሱን ለማጥፋት ሞክሯል። ያው ከመጪውም ጊዜ የበለጠ ከሱ ጎን ነው መቆም ያለብን ውድ ተመልካቾች። ግን ፈጣሪ የተመሰገነ ይሁን። እኛ ሰዎች ከንቱ ነን። ምክንያቱም HIV ኤድስን እንፈራዋለን። ነገር ግን እንደው ከበሽታዎች ሁሉ አሁን ላይ ይሻላል የምንለው HIV ነው። እየምሬን ነው የምላችሁ ተመልካቾች። ምክንያቱም እንደነ ካንሰር፣ እንደነ ኩላሊት የመሰሉ ገዳይ በሽታዎች፣ ፋታ የማይሰጡ ገዳይ በሽታዎች በበዙበት ዘመን HIV ለነሱ ጉንፋን ነው። የምሬን ነው የምላችሁ። እኛ ሙሉ የጎጆ የቲም አባላቶች በሙሉ እንግዲህ ከካፕቴን ናኦድ ጎን በመቆም በቂውን አስፈላጊውን እርዳታ እናደርግለታለን። በዚህ ደግሞ ቃል እገባላችኋለሁ ውድ ተመልካቾች። አሁን እየመሸ ነው። እነዚህን 2 ሰዎች ወደ መጋዘን ልከን እኛም በቂ ረፍት አድርገን ከነገ ጧት ጀምሮ ደግሞ ያሉትን ነገሮች በድጋሚ እንግዲህ መፈልፈል እንጀምራለን። ቤተሰቦች ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልን።